የኦርቶዶክስ እምነት ተከታይ በሙሉ ናቸው። በቃ ፍቅር ናችሁ እና ብዙ ፕሮቴስታንት ወጣቶች ላይ ደግሞ አለ ይህ ስዕል የምንወዳችሁ ከጨለማው ምናምን ብለው ከነገሩ ሌላ ድራማ ውጭ እዚህ ጋር አለ በቀኝ በኩል እንዲህ ብለን የምናየው እንዲህ ብለን በቃ ደስተኛ በቃ እናንተ ታበራላችሁ። የእግዚአብሔር ስም እኮ ነው። በግዕዝ የሚነገር በምን የሚነገር እግዚአብሔር ክበር፣ እግዚአብሔር ከፍ በል፣ ቀን ጨመርክልን፣ ቀን አመጣህልን። ማን ነው እስኪ ተናገር። እስኪ እኛ እምነት ላይ እስኪ ወንድ የሆነ ሰው እስቲ ይምጣና እዚህ ጋር ገብቶ እስቲ ቁጭ ብሎ 20 ሺህ ብር ሳይሰበስብ የሚሰብክ ፓስተር አለ ወይ? እስቲ አከሌ ፓስተር መጥቶ እኔ ሳይከፈለኝ ለዚህ ህዝብ በሌሊት ተነስቼ በብርድ ተነስቼ ወጥቼ እየተቃጠልኩኝ አገለግላለሁ የሚል ካለ እስኪ አንድ ሰው እኔ በብዛት ስለማውቃቸው ይታወቃሉ የሚባሉ ፓስተሮችን እሞግታለሁ። ይምጡ። የለም ስለ ቅድስት አርሴማ እስኪ አንቺ በጣም ከምትወጁ ታሪኳ ውስጥ የትኛው ታሪኳን ነው የትኛው ተጋድሏን ነው? ስለ ቅድስት አርሴማ የተወሰነ ነገር ንገሪኝ እስኪ። እኔ በጣም ጥንካሬዋን ያው በዚህ ዓለም ላይ ብዙ ፈተና አለ ታውቃለህ። ጥንካሬዋን በጣም እወድላታለሁ። ያው ሁላ ውበቷ ቁንጅናዋ ሳያታልላት ያው የንጉስ ሚስት ሁኚ ስትባል ግን እግዚአብሔርን መርጣ ያው ሁላ ጥንካሬዋ ብቻ በጣም ይገዛኛል። እሱ የትኛውን ፓርት አይደል ያልከኝ እኮ ጥንካሬዋ በጣም በቃ ለእግዚአብሔር ያላት ጽኑ ፍቅር ይሄ አሁን ላይ ብዙ ነገሮች እኛን ያታልለናል። እንኳን ይሄ የንግስና ሚስት ብዙ ሀብት ምናምን ሳይሆን በትናንሽ አሁን ላይ ያለው ጀነሬሽን በትናንሽ ብልጭልጭ ነገሮች ኢቨን ብልጭልጭ ነገሮች አይደለም በቃላት እንታለላለን። ብዙዎቻችን በቃላት ላይ በውሸት በአፉ ባለው ነገር ብቻ ልንታለላለን። እሷ ግን እንኳን በቃላት በቃ ብዙ ነገር እንኳን መታለል በጣም ጠንካራ ነች። ለእምነቷ ላመነችበት ነገር እንኳን ከእሷ አልፏ ተርፋ እንግዲህ እስካሁን ድረስ እየተወደሰች ያው በስሟም ቤተክርስቲያን ተደርጎላት እያማለደችን ሰሚ ሆና እንትን ብላናለች እና በጣም ሞድላ ጥንካሬዋ ነው። ጎበዝልኝ። የተዋህዶ እምነትን በማክበር ማለት ዲሲፕሊናችሁ በቂ ነው። ጽድቅ በዲሲፕሊን ቢሆን ኖሮ ዲሲፕሊን ማለት የዲሲፕሊናችሁ ብቻ የእናንተ ዲሲፕሊን ያጸድቃል ማለት ቢሆን ኖሮ ግን በጣም ነው ደስ የምትሉኝ። እኔ አሁን ስፔሻሊ በጣም በቃ ኢቨን ሳይራሱ ቃላውዲ በቃ የእናንተ የኦርቶዶክስ ቲቪ መዝሙር ምናምን ነው የምሰማው። የእኛን አልሰማም፣ ምክንያቱም ከሞቅታ ያለፈ ነገር ስለሌለው አልሰማም። ኢየሱስን የሚጠላ አንድም የኦርቶዶክስ እምነት እንደሌለ እና እኔ ባይዘዌ ጴንጤ ነኝ ብሌ እንደማላፍር ኦርቶዶክስ ነኝ ብል ራሱ ማላፍንበት ማንነት ስላላችሁ ቄሶቹ ስርዓት ያላቸው መምህራን ስርዓት ያላቸው ፈጣሪን የሚፈሩ ይሄ ህዝብ እንዴት ሊከበር አይገባውም? እና አሁንም እኔ ብዙ የሚያውቁኝ የፕሮቴስታንት እምነት ወንድም እህቶች አሉ። እምላቸው ነገር ቢኖር ኦርቶዶክስ ተዋህዶ ደብተር አይደለችም፣ አጋንንት አይደለችም። የእግዚአብሔር መንፈስ ያለባት ጠንካራ ህዝብ ያለባት ስነስርዓት የሚያውቅ ህዝብ ያለባት የሃይማኖት ተቋሞች እና እቺን እምነት አይመስልም እንጂ አሁን እኛ ብዙ ጊዜ ጌታን ተቀበሉ እያልን እንላለን እንጂ ብዙ ከእናንተ የምንቀበለው ነገር አለ። ብዙ ከእናንተ የምንቀበለው የምንወስደው የምንማረው ነገር አለ እና እውነት በብርሃን እየተመላለሳችሁ ስላለ እግዚአብሔር ከእናንተ ጋር ስላለ አንድ የምናገረው እውነት ያው እየሰማችሁኝ ስለሆነ ኢየሱስ ክርስቶስ ያድናል፣ አልክድም። ማርያምን በደንብ ድብና አድርጌ እወዳታለሁ። ኦርቶዶክስ ተዋህዶ አንደኛ ናቸው። እነዚህ የከበሩ ህዝቦች ባለቤት ናቸው። የስብዕና ጥግ ናቸው። ባጭሩ ስብዕና ይታያል። ሲያወራ ስብዕና ሲታይ ደስ ይላል። በወሬ ምን ያደርጋል? ቤተክርስቲያን እኛ ቤተክርስቲያን ብትመጡ እኛ ቤተክርስቲያን ምን አላችሁ ብትሉን ወሬ፣ ይህን ከፈለጉ ሪከርድ አድርገው ይልቀቁት። ወሬ አለን። ምን አይነት ወሬ? የውሸት ወሬ። ምን የሚል ወሬ? ስለ ክርስቶስ ኢየሱስ ሲሰበክ እውነት ነው፣ ውሸት የለም። ነገር ግን ህይወቱን አይሰብክም። ቅድም እንዳልከው አንድ አገልጋይ ማለት ኢቭኒፍ እኮ ቪዲዮ ሪከርድ እየተደረገ እኮ ነው ወንጌል ስርጭት። አንድ ሰው ታክሲ ተራ ላይ ቆሞ ጆሮ ላይ ሄደው እያለበት አትጩህብኝ ዞር በል እንደዚህ ሲል እንደዚህ ማለቱ ሰውየው ሪከርድ አድርጎ ለክርስቶስ ዋጋ ከፈልኩ ብሎ ክርስትና ቢሉ ክርስቶስ ነው መዝሙር ዩቱብ ላይ ለጥፈ ገንዘብ ለመሰብሰብ ግጥም ለሊት ስደረድር ቤት የሚመታ ታታታ ኔኒ ሲቆንቴኔ እያልክ ታ ወላጋሽ ሶና ስትል ነው ጨለማ። ድብና አድርጌ እነግርሃለሁ፣ ይሄ ነው ጨለማ። እውነት ግን ምንድነው ታውቃለህ? ኢየሱስ ልበል ኢየሱስ እሱ ነው ህይወቴ፣ የምኖርለት ተስፋ እሱ ነው ህይወቴ። ያለ ጌታ ብሆንማ እንዴት እሆናለሁ? እንዲህ ብሎ የሚዘምር ህዝብ እንዴት ትናገራለህ? አታፍርም? ማለት መተህ እዛ ጫማ እየወለወልክ ማፈር እኮ አለብን። ባይዘ ፕሮቴስታንት እንደዚህ አይነት ህዝብ እኮ አይሰደብም። እንደዚህ አይነት ህዝብ እኮ አይንቋሸሽም። ጨለማ አይባልም። ነውር እኮ ነው። ስለ እግዚአብሔር የሚያወራ ህዝብ ስለ እግዚአብሔር ማለት እኔ ለምስለ እንዲሞሽናሉ የሚነግር ምን አይነት ነገር እንደከደኑብኝ አሁን እኮ እንዲህ ሲገለጥልኝ ነው። ገብቷል? በቃ ይሄ ጭፍንፍንፍንፍን ያለ የሆነ ልክ የእናንተ ቤተክርስቲያን አትሊስት ወደ ጠንቁልና ወደ ማጠጋጋት ተደርጎ ይሄ ጠንቋይ ስብስብ ገባ።
ጠዋት ቤተክርስቲያን ይሉሃል፣ ማታ ውቃቢ ቤት። የውቃቢ መንፈስ ይመታ፣ የውቃቢ መንፈስ ማለት ኢቭን ኢማጂን እያደረገ የሚመታው የሆነ ጎረቤቱን ነው። ኦርቶዶክስ የሆነ ጎረቤቱን ኢማጂን አድርጎ በቃ እንዲጸልይ። ኧረ እግዚአብሔር ይገልብጠው እንደዚህ አይነት መንፈስ ገባ። እንደዚህ አይነት እይታ እንድናይ የኔ ኦርቶዶክስ ተዋህዶ ጎረቤት፣ ቤተሰብ፣ እህት ውቃቢ አይደለም። እግዚአብሔር የተወደደ የተመረጠ ቅድስት ድንግል ማርያም እንወዳታለን የሚወድ ይሄ ሁሉ መረዳት እያለ ኦርቶዶክስ እንዳትሆን ምንድን ነው የከለከለ? ኦርቶዶክስ እንዳልሆን የከለከለኝ ምናምን ሳይሆን እኔ አንድ ምነግርህ ነገር አለ። እኔ የራሴ አቋም አለኝ። አቋሜ ምንድነው? እውነት ስለሚባል ነገር፣ እሱም ስለ ክርስቶስ ኢየሱስ አምናለሁ። በክርስቶስ ኢየሱስ አምናለሁ። ክርስቶስ ኢየሱስን አመልከዋለሁ። የሚገርምህና ብዙ ክርስቲያን ፕሮቴስታንት ወንድም እህቶች አሉ እኔ የሚያውቁኝና እኔ በእኔ ቸርችም ያሉና በጣም እኛ ጋር በጣም የሚሸት ነገር ስላለ መታቀብ ላይ ነኝ። መታቀብ ላይ ነኝ ምን ማለት ነው? ከፕሮቴስታንት እምነት ወጥቻለሁ ሳይሆን መታቀብ፣ መስማት፣ ማየት የሚባል ነገር አለ። እኔ ስም እየጠራው ብነግርህ ራሱ ብዙ ስለሆነ ጉዳዩ እና ደግሞ መልካስ ይዘውት ነገም ደግሞ መደብደቢያ ነው የሚያደርጉኝ። ገባ? ከቤተሰቤ ጋር ያጣሉኛል። ከእንትኔ ጋር እንዲህ ብሎ እኛን እንትን ብሎ ምናምን ይላል። ብዙ ውስጡን ያው ስለማታውቃቸው ነው አንተ። ቀጣይ ምናልባት ስገባ 1-20 ልጆች ከኋላ ተቀምጠው የሚገቡ ይመስለኛል እና ተቀምጠው ትንሽ 1-2-3 ሊታወቁ ይችላሉ። እና ዛሬም እያወራን ስለነበር ያመሸ ነው። አንድ የምንመሰክረው እውነት አለ። ቲሸርት ልናሰራ እና ምን ይላል መሰላችሁ? ቲሸርቱ ልንለብስ ነው 20 ሰዎች እና እንደዚህ ሲሉ ደግሞ በደንብ አሽቃባጭ እንዲሉን ኑ በብርሃኑ ተመላለሱ የሚለው ያለን በኋላ ከዛ ከጀርባው ኦርቶዶክስ ብርሃን ናት እናለን እና ኦርቶዶክስ ቤተክርስቲያን ብርሃን ናት የሚል ቾዬ እየሰማ እንዲህ ብለን የምጽፈው ነገር ቲሸርቱ እና እንዲህ ብለን ስንለብስ ብዙ ሰዎች ሰላም ተስፋ መልካም እግዚአብሔር ይመስገን። እንዴት ነህ? ሁሉ መልካም ታውቀኛለህ? አንተማ ያው በአካል አንተ አታውቀኝም፣ ምን ያውቃለሁ። የሰፈር ሰው ጭራሽ በአካል ወይ ግሩ። የት ሰፈር? ኧረ አልናገርም። ዛሬ ስላየሁ ደስ ብሎኛል። ፈልኝ ዛሬ አካባቢ ነው የታየሁት። እንዴት ነው ነገሩ? እሺ ተስፋ ኦርቶዶክስ ነህ? አም ፕሮቴስታንት። ተስፋሽ እሺ፣ እንኳን ደህና መጣህ። እሺ ተስፋ የት ነው ሰፈር? እኔ ሰፈሬ አሁን ቦሌ ገብቻለሁ። የት ነበረ ሰፈር ከዛ በፊት? ሰፈር ስለ አንድ ሰፈር ነን ስለ እኔ ብዙ ጊዜ አንተን ላገኝ እፈልግ ነበር። አንድ ሰፈር ነን የምልህ ይሄ መኖሪያ ሰፈርን አይደለም። ኦኬ እሺ። በይታ አስተያየት በይታ ደረጃ ታይተናል ማለት ነው። ተያይተናል። የሆነ ጊዜ በጣም ቪዲዮውን እያየሁት የሚገርም ነገር በቃ አንደርስታንድ ያደረኩት በአንተ ቪዲዮ ነው። ምን አይነት ቪዲዮ ነው? አንድ ጥያቄ ጠይቄ የነበረ ቪዲዮ ላይ በኮመንት በዳኑ ሜርሲቱ የሚል አካውንት ሜይ ቢ ከ2 ወር በፊት ይላል እና አንተ አልመለስክልኝም፣ ግን ብሎች አደረጉብኝ። ማለት ይሄ ምን ልበልህ የአንተ ተከታዮች መለሱልኝ የሚገርም መልስ እና ከዛ በኋላ በቃ ቪዲዮን ያለው ምናምን በዛኛው አካውንት ይሄ ሁለተኛው አካውንት ምን ብለህ ጠይቀህ ነበር? ከዛ እኛ ጋር ያሉ ደግሞ ፎሎወሮች ምን ብለው መለሱልህ? እስኪ ንገረን ፕሊዝ ተስፋ። ስለ ምን መሰለህ የጠየቅኩት በሰዓቱ ራንደምሊ ነው ከአንተ ከሰራው ቪዲዮ ጋር ማች የሚያደርግ ኩዌሽን አልነበረም፣ ግን አይምሮ ላይ ተደጋጋሚ ጥያቄ ስለነበረ ያው ስለ ምንድነው ስለ አለባበስ ነው የጠየቅኳቸው። አለባበስ በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ እንዴት ነው ያሉት እህቶች የሚለብሱት የሚለው ቢኮዝ ከኛ ሃይማኖት አለባበስ ከብዙ የምቃረነው ነገር ስላለ ማለት ነው። ለየት ብዬ የምቃረነው ነገር አለ በራሴ እና ያን ነገር በማለት ስጠይቅ የሚገርም መልስ ከዛ ስልክ ልኬለት ልጁ ደውሎልኝ ምናምን እዚህ ቡልጋሪያ ሚካኤል ነው ራሱ አገልጋይ ነው ዲያቆን ነው እና በቃ የሚገርም የቲክቶክ ስሙ ምን ይባል ነበር? የቲክቶክ ስሙ ማን ነው? ኤፍሬም ነው ምናምን ኤፍሬም ይባለች። ኦኬ እሺ። ቆስጠንጢኖስ ምናምን እኔ ነኝ ምናምን እያለ ስለነበረ
እኔው ችግር የለም ይደዝማታል። ኦኬ እሺ። የሚገርም ነገር ነበረ ማለት እኔ የእውነቴን የምልህ አመ ፕሮቴስታንት በጣም እግዚአብሔርን ወዳለሁ። ግን አሁን ላይ ማለት አሁን ላይ እየተረዳሁት ያለው ነገር እናንተ ስፔሻሊ ወጣቶች ሆናችሁ የተዋህዶ እምነትን በማክበር ማለት ዲሲፕሊናችሁ በቂ ነው። ጽድቅ በዲሲፕሊን ቢሆን ኖሮ ዲሲፕሊን ማለት የዲሲፕሊናችሁ ብቻ የእናንተ ዲሲፕሊን ያጸድቃል ማለት ቢሆን ኖሮ። ግን በጣም ነው ደስ የምትሉኝ። እኔ አሁን ስፔሻሊ በጣም በቃ ኢቨን ሳይ ራሱ ቃለ አውዲ በቃ የእናንተ የኦርቶዶክስ ቲቪ መዝሙር ምናምን የምሰማው የእኛን አልሰማም። ምክንያቱም ከሞቅታ ያለፈ ነገር ስለሌለው አልሰማም። እና ዛሬ ራሱ በጣም በቃ አንድ ልጅ አግኝቼ ለንደን ካፌ ቦሌ የሚገርም ነገር እየነገረኝ ነበር። ትህትናው፣ አወራሩ፣ ስርዓቱ ይበቃል። እና አንዳንዴ እኛ ፕሮቴስታንት ተብለን በፕሮቴስታንት እምነት ውስጥ ስናድግ ለኦርቶዶክስ ተዋህዶ ጥላቻ ባይኖረንም ግን አንዳንዴ አለ አይደለ አሁን በቃ ኦርቶዶክስ ተዋህዶ እምነትን የሆነ እንደ ጨለማ እንደሆነ በቃ እንደሆነ ግዑዝ ገባ ማሰብ እንደማይችሉ ስብስብ አድርገው የምንረዳው መረዳት ልክ አይደለም። እኔ ዛሬ ይህን ልመሰክር ነው። እንዳየሁ ነው ላይቭ የገባሁት የከፈትኩት። አሁን ከከፈትኩኝ 15 ደቂቃ አይሆነኝ። እንዳየሁ አንተን ነው ገስት ላይ ያስገባኝ ይችላል፣ ግን ገብቼ መመስከር አለብኝ ይህን ነገር። አንድ ሰው ጥሩ ነገር ሲሰራ ጥሩ የማለት ሙሉ መብት አለ። ይሄ ማለት ለዛ ነው። እና እኔ ሁል ጊዜ ከምትሰሩት ነገር ይሄ ማለት ይሄ ከብሽሽቅ ውስጥ የለውበትም፣ ከሃይማኖት ወገንተኝነት የለውበትም። ለጽድቅ ከሚሆን ህይወት ግን እግዚአብሔር እንደሚፈራ አንድ ሰው ግን በጣም ትክክለኛ አስተማሪ ናችሁ። ትክክለኛ እግዚአብሔር የምትፈሩ ሰዎች ናችሁ። እናንተ አይመስላችሁም እንጂ ፕሮቴስታንት ውስጥ ያለ እንደኔ አይነት ወጣት ራሱ የሚሰማችሁ ሰዎች ናቸው። የእኔ ጓደኞች ሳይቀሩ ማለት ነው የሚሰማችሁ የሚያደምጧችሁ ሰው ናቸው። ምክንያቱም የእኛ አስተማሪ የምንላቸው አሁን በዚህ ሰዓት የት እንዳሉ እኔ ስለማቅ ማለት ነው። አሁን በዚህ ሰዓት በሐሙስ ምሽት የት እንዳሉ ስለማቅ ትልልቅ ቦታ የምንላቸው የኛ ዘማሪያን አሁን በዚህ ሰዓት የት እንዳሉ በኢንፎርሜሽን አሁን እኔ ተነስቼ ብሄድ አሳይ ነበር አሁን ማለት ነው። ግን ቦታው ለእኔ አይመጥነኝም እና በምንም ይግባ በምንም ይውጣ የኦርቶዶክስ ተዋህዶ አስተማሪ ምዕመን የተከበረ ነው። ጨለማ አይደለም፣ ጨለማን አያመልክም። ይህን ልመሰክር ነው ዛሬ የመጣሁት። ጨለማ አያመልክም፣ ጨለማ አይደለም፣ በብርሃን የሚመላለስ ነው። መልካም ህዝብ ነው፣ እየተባረከ ነው፣ አስተዋይ ነው፣ ፈሪሃ እግዚአብሔር ያለው ነው። እና ይሄ በቃ አጉል የኦርቶዶክስ እምነትን ከደብተራ ጋር ከቄሶቹን ከአዳልሞቲ ጋር ተብታቢ ምናምን እያሉ አጉል እምነቱን እንድንጠላ የሚያስተምሩ አስተማሪዎች በብዛት አሉ። እነዚህን አስተማሪዎች የማይቀበል ትውልድ እየተፈጠረ ነው በፕሮቴስታንት እምነት ላይ። ምክንያቱም ከሞቅታ ያለፈ ከሙዚቃ ያለፈ ከሙዚቃ ጋጋታና ከስሜት ያለፈ ህይወትን ስላልሰጡን እኛ እምነታችንን ወደን ክርስቶስ ኢየሱስን መድኃኔዓለምን ወደን ለሱ ያለንን ልብ ለመስጣት ቤተክርስቲያን ስንሄድ ዳሌዋን ወጥራ እኔ ቤተክርስቲያን ላይ ነው ማወራ ጥፍሯን ነጥላ የምትመጣ ሴት ሌላ ነገር እንድታስብ የምታደርግህ ያን ነገር ላለማሰብ እንኳን ጻድቅ ነኝ ብለህ ብትል እነሱ የሚያደርጉት ከጀርባቸው እነሱ የሚያደርጉት ከናይት ክለብ ያልተናነሰ ቤተክርስቲያን የተባለ በስም ነገር ግን አጥቢያ የተባለ ክለብ እያፈራን ያለን ህዝቦች እና በዚህ አፍረን እኔ ግን ኑ በብርሃኑ ተመላለሱ እያሉ ራሱ ኮመንት ሲጽፉ አንተ ቤት በጣም ደስ እያለኝ እና ኦርቶዶክስ ተዋህዶ እምነት በብርሃን የምትኖር እውነት የሆነውን ደግሞ ብርሃን ክርስቶስ ኢየሱስን የምታመልክ ነች። ማንም እዚህ ጋር መጥቶ በቃል ሞግቶ እንደዚህ አይሉም፣ እንደዚህ አይቀበሉም፣ ክርስቶስን ይክዳሉ፣ ማርያም እንደዚህ ትላለች፣ ምንም ብትሉ እኔ እቀበላችሁ። የምቀበላችሁ የራሴ አቋም ስላለኝ ማለት ነው። እና ብዙ እንድታወሩ ፈልጋለሁ፣ ብዙ እንድታስተምሩ ፈልጋለሁ። ከጀርባ የለጠፍከውን ምስል ሳይቀር አከብራለሁ። ለምን አንድ ሰው ይሄ ምስል አሳይተው እንኳን በእግዚአብሔር ስትለው ከተወ አንተን መምታት ይሄን ምስል እንኳን ታክሲ ላይ አድርጎ ስለ ምስሉ ስታወራው
ያ ሰው ቀና አመለካከት ካለው በቂ ነው። እኛ ምስል ላይ አላግጠን፣ የሰው ህይወት ላይ አላግጠን፣ የሰው ኑሮ ላይ አላግጠን የምንኖር ነን እኛ አገልጋዮች የተባለን ማለት ነው። እኔ በአገልግሎት ውስጥ ባልኖርም ወክዬ ነው እነሱ ማውራው። እኔ ለኩነኔ ስላልመጣው ማለት ነው። እና ዛሬ አንድ ማነው ስሙ የሚባልም ኮፍያ ያደርጋል። ብዙ ጊዜ ቪዲዮን እያየ ነበር። ኢየሱስ ለአንተ ካየው ቪዲዮን መድኃኒቴ ነው፣ ኢየሱስ ለአንተ ምንድን ነው እንዲህ ነው እያለ ሲጠይቃቸው ነበር። እና ቤተክርስቲያን ውስጥ የኦርቶዶክስ ቤተክርስቲያን ግቢ ውስጥ ነው የተቀረጸ እና ኢየሱስን እንደሚጠሉ የሚሳል ስዕል አለ። ኢየሱስን የሚጠላ እና ኢየሱስን የሚጠላ አንድም የኦርቶዶክስ እምነት እንደሌለ እና እኔ ባይዘዌ ጴንጤ ነኝ ብለህ እንደማላፍር ኦርቶዶክስ ነኝ ብለህ ራሱ ማላፍንበት ማንነት ስላላችሁ ቄሶቹ ስርዓት ያላቸው፣ መምህራን ስርዓት ያላቸው፣ ፈጣሪን የሚፈሩ ይሄ ህዝብ እንዴት ሊከበር አይገባውም? እና አሁንም እኔ ብዙ የሚያውቁኝ የፕሮቴስታንት እምነት ወንድም እህቶች አሉ። እምላቸው ነገር ቢኖር ኦርቶዶክስ ተዋህዶ ደብተራ አይደለችም፣ አጋንንት አይደለችም። የእግዚአብሔር መንፈስ ያለባት ጠንካራ ህዝብ ያለባት ስነስርዓት የሚያውቅ ህዝብ ያለባት የሃይማኖት ተቋም ነች እና እቺን እምነት አይመስልም እንጂ አሁን እኛ ብዙ ጊዜ ጌታን ተቀበሉ እያልን እንላለን እንጂ ብዙ ከእናንተ የምንቀበለው ነገር አለ። ብዙ ከእናንተ የምንቀበለው የምንወስደው የምንማረው ነገር አለ እና እውነት በብርሃን እየተመላለሳችሁ ስላለ እግዚአብሔር ከእናንተ ጋር ስላለ እና እውነት ፈለገ ነው የምልህ። የእውነቴን ነው የማወራ። ይሄ ልባችሁ አይወሰድባችሁ። በቃ ይሄ ልባችሁ አይወሰድም። መድኃኒዓለም ጨምሮ እናንተን ያበርታችሁ፣ ያግዛችሁ። እኔ ከሕፃንነቴ ጀምሮ ከውለቴ ጀምሮ በፕሮቴስታንት እምነት ውስጥ አድጌያለሁ። የዛሬ 4 ዓመት ብዙ የሚባል ከ80 በላይ ወጣቶችን ወርሺፕ ሊድ አድርጌያለሁ በሃይስኩል ላይ። በዚህ በማድረግ ብዙ የመጽሐፍ ቅዱስ ትምህርቶችን ለማንበብ ሞክራለሁ። ግን የማነብበት የነበረው ሞቲቭ ልክ አልነበረም። ከማወቅ አንጻር ሳይሆን ከመብለጥ አንጻር ነበር። አየህ፣ ይሄ በጨለማ ያሉ እየተባለ እነዚህ ጨለማ ገባ ጨለማ እየተባለ ጨለማ የለም። ጨለማ ዝሙት ነው። ጨለማ ሺሻ ቤት ተቀምጦ ቅዳሜ እሁድ መድረክ ላይ መቆም። ጨለማ ከዘፈን ግጥም አውጥቶ መዝሙር መስራት ነው። ጨለማማ ማለት የእግዚአብሔርን ቃል እሁድ ሰብኮ ሰኞ ከአንድ ጋለሞታ ጋር መተኛት ነው። ጨለማ ይሄ ነው። ጨለማ ይሄ አይደለም። ቤተክርስቲያን 12 ሰዓት በብርድ ተነስቶ እዛ እስከ 4 ሰዓት ገብተህ ተኝተህ ሄደ መድረክ ላይ ቆመ ከምታሾፍ በጠዋት ሄዶ ጸበል መጠበቅ ብርሃን ነው፣ ጨለማነት አይደለም። አምላክን መፈልግ ነው። የአምላክን ቃል መስማት ነው። እኔ ሌሊት እንኳን የሚካኤል ቤተክርስቲያን ላይ እዛ ሰፈር አድጌያለሁ። የቤተክርስቲያኑ ድምፅ ስሰማ ደስ ይለኛል። ማለት ምኑ ይከፋል? እስኪ ንገሩ። የእግዚአብሔር ስም እኮ ነው። በግዕዝም የሚነገር በምን የሚነገር እግዚአብሔር ክበር፣ እግዚአብሔር ከፍ በል፣ ቀን ጨመርክልን፣ ቀን አመጣህልን። ማን ነው? እስኪ ተናገር። እስኪ እኛ እምነት ላይ እስኪ ወንድ የሆነ ሰው እስኪ ይምጣና እዚህ ጋር ገብቶ እስቲ ቁጭ ብሎ 20 ሺህ ብር ሳይሰበስብ የሚሰብክ ፓስተር አለ ወይ? እስቲ አከሌ ፓስተር መጥቶ እኔ ሳይከፈለኝ ለዚህ ህዝብ በሌሊት ተነስቼ በብርድ ተነስቼ ወጥቼ እየተቃጠልኩኝ አገለግላለሁ የሚል ካለ እስኪ አንድ ሰው። እኔ በብዛት ስለማውቃቸው ይታወቃሉ የሚባሉ ፓስተሮችን እሞግታለሁ፣ ይምጡ። የለም ዊዛውት ቤነፊት ነሪንግ ኢን ቸርች ምንም ነገር የለም። ኖ ዎኪንግ፣ ኖ እንቅስቃሴ። ያው ካሜራማን አለን፣ ድራማ ይሰራል። አስረግጬ ነው የምነግራችሁ። ድራማ ህይወት አይደለም። በድሃ እንባ የሚሰራ ህይወት አይደለም። ግንስ ሰው ጽድቅን ለመፈለግ ብሎ እግዚአብሔርን ለመፈለግ ብሎ ቅዱሳን ያሉበት ቦታ ተብሎ አትሊስት እንኳን ገዳም ውስጥ እኮ እግዚአብሔርን የሚሰሙ ሰዎች እኮ አሉ። ማለት እግዚአብሔር ክበር፣ ጠዋት ተነስተው መድኃኒዓለም ክበር፣ የወለድሽው ክበር። ምንም እኮ ኃጢአት አይደለም። ይሄ እኮ ደብተራነት አይደለም እንዴ። እኛ ወጣቶች በፕሮቴስታንት ውስጥ ያላችሁ መንቃት አለባቸው። ይሄ ጨለማ አይደለም። እኔ ዛሬ ሃይማኖትን ላጣላ ሃይማኖትን ልሰብክ አይደለም፣ ግን ስለ እውነት እቆማለሁ። እኔ አላደበዝዝም። እውነት ስለሆነ ስለዚህ ይህ እምነት፣ ይህ የተከበረ እምነት ውስጥ ያለውን እምቅ የሆነ መልካምነት፣ እምቅ የሆነ ኃይል፣ እምቅ የሆነ ተስፋ፣ እምቅ የሆነ ፍቅርን የሚያጠፉብንን ሰዎች አትስሙ። ህይወታቸው በገንዘብ የተነደፈ ስለሆነ እኔ በእምነት ከተባለ
ይኸው 25 ዓመት ሊሆን ነው። 25 ዓመት ሙሉ ፕሮቴስታንት ነኝ። ማንም የማያውቀውን አሁን ላይ አገልጋይ ነኝ የሚለው አገልጋይ የማያውቀውን መዝሙር ግጥም አውቃለሁ፣ መዘመር ይችላል። ሴንዴ ስኩል ላይ ብዙ ነገር ተምሬ አድጌያለሁ። ግን አንድ የማልዋሸው እውነት አለ። ኦርቶዶክስ ደጋሚ አይደሉም። ኦርቶዶክስ ተዋህዶ አማኞችም አስተማሪም ደብተር አይደሉም። አንድ ሰው ደብተራ በተገኘ ቁጥር ሙሉ እንትኑን ብዥ ለማድረግ የሚሰራ ስራ ይቅር። ገዳም ላይ ሄደው ቪዲዮ ሲሰሩ ለእምነታቸው ብለው ለሃይማኖታቸው ብለው ላመኑበት ነገር ብለው ምንም ውስጥ ይጠመቁ፣ ምን አገባ? እዚህ በምን ሶፍት እየተጠመቅ አይደል? ስለዚህ ስለ እውነት እንኑር ነው። እኔ አሁን መልእክቴ ዛሬ ስለ እውነት እንኑር። እውነት አለ፣ እውነታችሁን አጥብቃችሁ ያዙ። እኔ ከእናንተ የተማርኩት ፍቅር ነው። ኢቨን እኔ ያደግኩበት ሰፈር ላይ እሁድ ጠዋት ሲጫወት ጸበል ተጠምቀው መጥተው ማለት ኳስ ተጫውተው ጸበል ሄዳሉ። ጸበል ተጠምቀው ወደ ቤት ይገባሉ። አንዳንድ ማቃቸው የሰፈር ሰዎች እና ያስቀኑኝ ነበር ማለት ደስተኛ ነኝ በነሱ ማለት በልጅነት እድሜ እንኳን ቤተክርስቲያን ሰፈር የወሰደ ነበረ። ሲሄዱ ሲጸልዩ ሲሰግዱ አያለው። የኛ የሚባሉት ጓደኞቼ ግን ኪሳቸውን ወጥረው ደረታቸውን ወጥረው ለአንድ የኔ ቢጤ የማይረዳ ምክንያቱም ፕሮቴስታንት እምነት ጀርባ የኔ ቢጤ የለም ስለማንሰጥ ስለዚህ ምናወራውን ኢየሱስ የማንኖር ተቋም ነን። እንንቃ፣ እንማር፣ ከነዚህ መልካም ተቋሞች እንማር፣ ከነዚህ መልካም ሰዎች እንማር። በክርክር አውድ በክርክር ጋጋታና በኔነት እና በስሜት መዝሙርን በመጨመር ብቻ እንዲህ በማለት በማሟሟቅ ከሰው ጋር ፉክክር ቢቀርብን እውነት እነፈለገ ክርስቶስ ኢየሱስን የሚያምኑ በድንግል ማርያም በቅድስት ድንግል ማርያም የሚያምኑ የሚወዱ እኔ እመቤታችንን እላለው፣ ሌሎቹ ለማለት ይፈራሉ። እኔ ግን እላለው እመቤታችን ቅድስት ድንግል ማርያምን እንወዳታለን፣ እናከብራታለን። ልጅ ሰጥታናለች። ማንም እዚህ ያለ ከአገልጋይ ፕሮቴስታንትን እወክላለሁ የምትል የእሷ ቅድስና ሩብ ያልተገኘብን እሷን አሳንሰ ልትጠራ ማን መብት ሰጠ? ግልጹን እንነጋገር ቢባል ማለት ነው። በቅርንጫፍ ለሰበሰብከው ህዝብ አንተ የሱፍ ንጹህ መሆንና የሽቶ ማብራት እውነትም አንተን ቅዱስ ሊያስብል ይችላል። ምናልባት አንተ የምታውቅ ሊያስብል ይችላል። ልሳንም ስታወራ በምታጭበረብረው ቃልና በምትዘልፈውና በምትሸውደው ድራማ አንተ የከበርክ ሊያስብል ይችላል። ግን አስረግጬና ደግሜ የምነግርህ አንተ የሚያስከብር ክብር ከእሷ ክብር እኩል አይደለም። አሁን ያበጠው ሲፈነዳ ጥሩ ነው። እውነት ሲነገር ጥሩ ነው። እውነት ሲወራ ውሸት እየጠፋ ስለሚሄድ እና ከኔ ጋርም በአቅራቤ ካሉት ብቻ ከ20 ከ30 ልጆች በላይ ይህንን ሀሳብ የምንቀበል እናንተን የምንወድ የእናንተን ቪዲዮ የምናይ ሼር የምናደርግ በእናንተ ቪዲዮ ኢቭን ሀሳብ የምንሰጥ ጓደኞች አሉ። ስለዚህ ወጣቶች አለን፣ እናንተን የምንሰማ ፈልግ እንደ ቀላል ነገር እንዳታየው። እንሰማለን፣ እናደምጣለን፣ ለምትሉት ነገር እንታዘዛለን። በማንኛውም ሰዓት እኛ ከጎናችሁ ነን። ቀልድ የለም። እኔ እያሽቃበጥኩ እየመሰላችሁ ካላችሁ በደንብ አድርጌ ያሽቃብጣለሁ። ለአንድ ተራ ሰው ሳሽቃብጥ የነበርኩ ሰው ነው። ሶሻል ሚዲያ ልውጣ እንጂ ለአንድ ተራ ነጋዴ ሳሽቃብጥ የነበርኩ ሰው በእግዚአብሔር ስም ለሚነግድ ማለት ነው። ስለዚህ ለኦርቶዶክስ ተዋህዶ እምነት ቢሽቃበጥ ራሱ ያንስባቸዋል። ቢሽቃበጥ ራሱ እውነት ስለሆነ ማለት ነው። ማሽቃበጥ ከእውነት ጋር ደግሞ ሲሆን ደስ ስለሚል እናንተ የተባረካችሁ ናችሁ። ሴቶች በአለባበስ ደስ ትላላችሁ። ዲያቆናን ንግግራችሁ ደስ ይላል። ስርዓታችሁ ደስ ይላል። ቤተክርስቲያናችሁ ንጹህነቱ ደስ ይላል። ሌብነት ስለሌለበት ስለሚሸት በበሩ ሲታለፍ እንኳን ስርዓት ያስይዛል። እኔ በኦርቶዶክስ እምነት በር ሳልፍ እንኳን ስርዓት ይይዛሉ ማለት የሆነ ክብር ሰጣለሁ። ቢኮዝ የሆነ ዊዝደም አለው ጥበብ አለው እና አይወሰድባችሁ። ወዳችኋለሁ። ፈልገ በጣም ይገርማል። ማን ልበል ስም ወንድም? ምህረት አብዳኔል ይባላል። ኦኬ ምህረት። ወደ ሌላው ሀሳብ እገባለሁ። ክርስቲያኖቶች ወንድሞች፣ ዛሬ በጣም ነው ልቤ የተነካው። በጣም ምን መሰላችሁ? አይገባኝ እጅግ በጣም ኃጢአተኛ እጅግ በጣም በደለኛ ሆኜ ሳለ ሌሎች ወንድሞቼም ሳይገባቸው በኃጢአት በበደል የሚመላለሱ ወንድሞች ሆኖ ሳለ በዚህ ተራ ማንነታችን
የከበረው ክርስቶስ በፕሮቴስታንቱ ዓለም እያንጸባረቀ ስለሆነ ከልቤ በጣም ነው ደስ ያለኝ። በህይወቴ የማረሰው ቀን ነው። መንፈሳዊ አገልግሎት ስናገለግል ፕላትፎርሙ ላይ የሚመለከቱ ሰዎች እነማን ይሆኑ አናውቅም፣ እነማን ይከታተሉ እግዚአብሔር በሚያውቀው አላውቅም። እና ይህን ያክል ግን ህይወት ዘርቶ መመልከት ምን ልበላችሁ ጋይስ፣ ልክ ህፃን ልጅ እንደተወለደለት አባት እንደመሆን ያክል ነው ያው የሚሰማው። እና በጣም ደስ ብሎኛል። ወንድማችን ምህረት እጅግ በጣም አንደበት በጣም ነው ደስ የሚለው። እያንዳንዱ ንግግሮች በነገራችን ላይ መሬት ጠብ የሚሉ አይደሉም። በዚህ አጋጣሚ ጋይስ አንዳንድ ነገሮችን ልንገራችሁ። ወንድማችን ምህረት ፕሮቴስታንቶች ወንድሞቼ ማንንም ወክሎ አይደለም የመጣ፣ እሱ ራሱንና ጓደኞቹን ወክሎ ብቻ ነው የተናገረው። እንከታተላቸዋለን ያለው የኦርቶዶክስ ቅድስት ቤተክርስቲያን ትምህርት በእኛ በትንንሾቹ ጋይስ፣ በእኛ በትንንሾቹ ማለት በእኛ በትንንሾቹ አንጸባርቆ ይህን ያክል ተጽዕኖ መፍጠሩ እጅግ በጣም በጣም ነው ደስ የሚለኝ። እና እጅግ በዚህ አጋጣሚ ሁላችሁንም ፕሮቴስታንት እህቶች ወንድሞች በጌታ በኢየሱስ ክርስቶስ ፍቅር እጅግ በጣም ነው የምንወዳችሁ። ምህረት ወደ አንተ ስመለስ በዚህ አጋጣሚ የቃለ ዓዋዲ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ጣቢያ አይደለም። በእርግጥ በተሐድሶ እንቅስቃሴ ውስጥ ያሉ ሰዎች የከፈቱት ቴሌቪዥን ጣቢያ ነው እና ስለ ኦርቶዶክስ ቤተክርስቲያን ያየህበት ምልከታ እጅግ በጣም ደስ የሚል ነው። ተወዳጅ ወንድማችን ሁልጊዜ በቲክታክ ፕላትፎርም ላይ ያሉትን ወንድሞቻችን እንደምትከታተል ተስፋ አደርጋለሁ። እውነትህን ነው ያልካቸውን ነገሮችን በአጠቃላይ ሳንረዳቸው ቀርተን አይደለም። ምህረት በጣም የሚገርም ነገር ስፔሻሊ እኛን ከኦርቶዶክሳውያኑ ይልቅ ፕሮቴስታንቶቹ ያውቁናል። ያው ዞሮ ዞሮ የተጠቀሙብን ስለሆነ ማለት ነው። እኔ ለምሳሌ አሁን ፎሎወር ስንት እንደገባች ካላረኩትም እና 60 ምናምን ይመስለኛል እና ከሚከተሉኝ 60 ምናምን ፎሎወሮች ውስጥ ማጆሪቲው በጣም ከ7% በላይ የሚበልጠው ፕሮቴስታንት ነው። እጅግ በጣም ይደንቀኛል። ማለት አካውንታቸው ያስታውቃል። ሁሉ ጊዜ አያለሁ፣ እከታተላለሁ፣ አዳዲስ ፎሎ የሚያደርጉንን ሰዎች ይመለከታለሁ እና በጣም ፕሮቴስታንቶች ይበዛሉ። በፕሮቴስታንቱ ትውልድ ላይ ሰዎችን ማብሸቅ ፈልገን አይደለም ቲክታክ የጀመርነው። ሰዎችን ማበሳጨት ፈልገን አይደለም፣ ግን እንዲያውቁት ስለምንፈልግ እና ጥረታችን ምን አልቀረ፣ ጩኸታችን፣ ጥረታችን ዕለት ዕለት በነገራችን ላይ የኔን አትመልከት፣ በስም እየጠራው ልንገር ምህረት፣ እነ አክሊል፣ እነ ልደት፣ እነ ጋዲ፣ እነ ይዋድ፣ እነ ዮ፣ እነ ዲያቆን ሞኬ፣ ሌሎችም ዲያቆን መዝሙር ያሬድ፣ እነ ቀሲስ በኩሉ ጋይስ ስማቸውን ያልጠራዋቸውም ጭምር ሌሎቹ ማለት ስራ ሄደው ስራ ወጥተው ስራ አድክሟቸው ትራንስፖርት ከሰው እኩል ታግለው ከሰው እኩል ተጋፍተው ነው ወደ ቤታቸው ከእንደገና ተመልሰው በላይቭ ስትሪም ቁጭ ብሎ የሚያውቁትን ነገር ቤተክርስቲያን እንኳን ሳንቲም ሳትከፍላቸው በላይቭ ስትሪም የሚያስተላልፉት። ይህንን ነገር እርግጠኛ ነኝ ብዙዎቻችሁ በደንብ አስባችሁት አታውቁም። እነ ዲያቆን ዘማርያም ጭምር በጣም ብዙ ወንድሞቻችን ከዓለማዊ ስራ ጋር ጭምር ታገለው እነ ዲያቆን ዘማርያም፣ እነ አቡ፣ እነ አክሊል፣ እነ ልደት፣ እነ ጋዲ፣ እነ ዮብ በጣም ብዙዎች ጠርተን ማንጨርሳቸው በጣም ብዙ ከ20 ይበልጣሉ። እነዚህ ሁሉ ወንድሞች በነገራችን ላይ ኢቭን ዓለማዊ ህይወታቸው ጋር እንኳን ታግለው ነው በነገራችን ላይ እንዲህ አይነቱን ነገር የሚያስተላልፉትና እጅግ በጣም ደስ ይላል። ምህረት ስለ ቤተክርስቲያን የገለጽክበት አንግል በጣም ደስ ይላል። እርግጥ ነው ቤተክርስቲያን የማታሰብረውን ታሰምራለች የሚሉ ሰዎች አሉ። ቤተክርስቲያን የማታምነውን ታምናለች የሚሉ ሰዎች አሉ። የቤተክርስቲያን ትምህርትን በማስረጃ እባካችሁ ኑና ጠይቁን እንላለን። ምናልባት ላይቭ ስትሪማችንን ተከታትለ ከሆነ እስኪ ፕሮቴስታንቶች ወንድሞች ኑ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስበው ትምህርት አለ ብላችሁ የምታምኑ ከሆነ ኑና በማስረጃ እናውራ እንላለን። እና ብዙ ጊዜ ጥላቻ እንደሚሰበክ ይታያል። ብዙ ጊዜ ትክክል እናንተ እንዳልከው እስፔሻሊ ከጥንቆላ ጋር ተያይዞ ኢማጂን ማለት ቤተክርስቲያን እንደ ቤተክርስቲያን ጥንቆላ ልታሰባል። በጣም እኔ እንደውም የማዝነው በምንድነው መሰለ ምህረት፣ ወንጌል ገብቶናል ብለው በሆነ ሰዓት ላይ ቲክታክ ፕላትፎርሙ እንቅስቃሴ ብዙ ሳይጀምር ከኦርቶዶክስ ቤተክርስቲያን የወጡ ሰዎች ነበሩ። በምን አይነት ጉዳይ እንደወጡ እኛ አናውቅም። እግዚአብሔር ወደ እውነተኛው መንገድ ይመልሳቸው። እና እነዚህ ሰዎች ሲወጡ በጣም በሚገርም ሁኔታ ምስክርነት እንኳን ሲሰጡ የሆነ በፕሮቴስታንቱ
ዓለም የሆነ ለመወደድ በሚመስል መልኩ ኦርቶዶክስ እያለሁኝ ጠንቋይ ነበርኩ፣ ኦርቶዶክስ እያለሁ መትት ነበረ፣ ሰዎች ላይ እንደዚህ አይነት ነገሮችን አደርግ ነበር ይላሉ። ኢቭን ቤተክርስቲያን እኮ አታሰበ። ኦርቶዶክስ እያሉ ራሱ ኦርቶዶክስ ቅዱስ ቤተክርስቲያን ላይ አታሰበ። አንዳንዶች ደግሞ ወጣቶች የሆኑ ይመጡና ደግሞ እንዴት ጌታን ተቀበላችሁ ሲባሉ ኦርቶዶክስ እያለሁ ጫት እቅም ነበር፣ ኦርቶዶክስ እያለሁ ሲጋራ ጨስ ነበር፣ እሰክር ነበር ይላሉ። ስካርን ልክ ቤተክርስቲያን እንደምታሰመር ጫት መቃመን፣ ሲጋራ ማጨስ ልክ ኦርቶዶክስ ቅዱስ ቤተክርስቲያን ኢማጂን በትምህርት መልክ እንደምታሰምር አድርገው እና የቤተክርስቲያንን ስም የሚያጠፉ አሉ፣ ባልዋለችበት የሚያውሉ ማለት ነው። በነገራችን ላይ ምህረት ደብተራ ምን ማለት እንደሆነ ታውቃለህ? አዎ እኛ ሲያስተምሩን የሚሉት ምን መሰለ፣ ደብተራ የሚሉት መተት ምናምን ይላሉ። ኦኬ ደብተራ ማለት በነገራችን ላይ የግዕዝ ቃል እና የግዕዙ ቃል ደግሞ ወደ አማርኛ ሲተረጉመው ድንኳን ማለት ነው ትርጉሙ። በዚህ አጋጣሚ ደብተራ ሌላ ምንም አይነት ትርጉም የለውም። በዚህ ጋይስ አንዳንድ ጊዜ ቃላቶችን ሳታውቁ ለሌላ ትርጉም የምትጠቀሙባቸው ሰዎች ፕሊስ እባካችሁን እንዳትሳሳቱ። ደብተራ ማለት ድንኳን ማለት ነው። ለምሳሌ አንዳንድ ጊዜ እንደ አንዳንድ ሰው ለምሳሌ ቢልና መሀይም ይላል። መሀይምም የግዕዝ ቃል ነው። ወደ አማርኛ ሲተረጎም አማኝ ማለት ነው። መሀይምናን ሲሆን ደግሞ አማኞች ማለት ነው። አስማት ራሱ የግዕዝ ቃል ነው። አስማት ማለት ስሞች ማለት ነው። ምህረት አስማት ማለት ስሞች ማለት ነው። ደብተራ ማለት ቅድም እንደብያለሁ፣ ደብተራ ማለት ድንኳን። ቅዱስ ኤፍሬም የቤተክርስቲያናችን እጅግ በጣም የምንወደው ትልቅ የቤተክርስቲያን አባት ቅዱስ ኤፍሬም ምን ይላል መሰለ? እመቤታችንን ሲያመሰግናት አንቲ ውእቱ ደብተራ ፍጽምት ይላታል። ፍጹም ይሆንሽ ንጽሕት የሆንሽ ድንኳን ነሽ ይላታል። ክርስቶስ ኢየሱስ ያደረብሽ ንጽሕት የሆንሽ ድንኳን ነሽ ይላታል። እዚህ ሰው ደብተራ ማለት ድንኳን ማለት ነው። እና ብዙዎቹ የተማረን የእውቀት ድንኳን ነው ተብሎ በቤተክርስቲያን ደብተራ ይባላል። እና ደብተራ ሲባል ተምሮ የተሳሳተ ስለሆነ ብዙ ጊዜ ደብተራ የሚለውን ከጥንቆላ ጋር ምናምን ያገሉና ደብተራ ነው፣ ለዚህ ነው፣ በዚህ ወጥቶ በዚህ ገብቶ ኑ ቤተክርስቲያንን እወቋት፣ ፕሊዝ ኑ ቤተክርስቲያንን እወቋት ጋይስ። እውነተኛ የሆነውን ጣዕም እባካችሁ ኑና ቅመሱት። ይሄ የሁልጊዜ ጥሪያችን ነው። እና በጣም ደስ በሚል ሁኔታ ደግሞ ስለ እመቤታችን ስለ ቅድስት ድንግል ማርያም የገለጽክበት መንገድ ምህረት በጣም 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 እውነት እግዚአብሔር አምላክ እውነተኛውን መንገድ ይምራ። እኔ ሌላ ምንም ማለት አልችልም። ስለ ድንግል ማርያም ጋይስ ፕሮቴስታንቶች ወንድሞች እንደሰማችሁት በጣም ፖዘቲቭ ሆናችሁ መጽሐፍ ቅዱስን አንብቡ ፕሊዝ። በጣም ፖዘቲቭ ሆናችሁ በቃ የኦርቶዶክሳንን ስብከት ተዉት፣ እርሱት። መጽሐፍ ቅዱሳችሁ ግለጡትና ፖዘቲቭ ሆናችሁ እስኪ አንብቡት። እውነት ድንግል ማርያም እንደ ማንኛውም ሰው ናት ይላል መጽሐፍ ቅዱስ። እኔ ስለ ድንግል ማርያም አንዳንድ የሚገርሙኝን ነገሮች ልንገር ምህረት። ያው ትልቁ ነገር አምላክን ለመውለድ የተመረጠች እናት ነች። የሉቃስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ስትመለከቱት ስለ ካህኑ ዘካርያስ እና ስለ ቅድስት ኤልሳቤጥ እየተናገረ ይጀምራል ሐዋርያው ቅዱስ ሉቃስ ወንጌሉ ሲጀምር። በእግዚአብሔር ፊት ሞገስን ያገኙ ጻድቃን የሆኑ ይልና ካህኑ ዘካርያስ እና ቅድስት ኤልሳቤጥን ይጠቅሳል። እና ለዘመናት ልጅ መውለድ አልቻሉም እና መልአኩ ተላከ ወደ እነሱ። ካህኑ ዘካርያስ በቤተ መቅደስ አገልግሎት ሳለ መልአኩ ወደ እርሱ መጣ፣ ከእግዚአብሔር የተላከውን ቃል አበሰረው። ለማን? ለካህኑ ዘካርያስ። ልጅን ትወልዳለህ፣ በእርጅና ወራት የምታገኘው ልጅ ስለሆነ ስሙን ዮሐንስ ትለዋለህ አለው። ዘካርያስ የጠየቀው ጥያቄ ነበር። እኔ እኮ አረጋዊ ነኝ፣ ባለቤት ኤልሳቤጥም ደግሞ የምትወልድበት የመውለጃዋ ጊዜ አልፏል አለ። ይሄ ታሪክ የተጻፈው በምክንያት ነው ምህረት። ይሄ ታሪክ የተጻፈው በምክንያት ነው። ከ6 ወር በኋላ ይላል ይሄው ራሱ መልአክ ወደ ናዝሬት ገሊላ ተላከ ከአንዲት ድንግል ይላል መጽሐፉ። የዛችም የድንግል ስም ደግሞ ማን ነው ይላል? ማርያም። ወደ እርሷ ሰው አበሰራት። መላእክት ስሜት አላቸው ምህረት። ለምሳሌ ኃጥእ ሰው ንስሐ ሲገባ ይደሰታል፣ አልፎ አልፎም ደግሞ ይቆጣል። ምን ማለት ነው? ስሜት አላቸው ማለት ነው። እና ካህኑ ዘካርያስ ይህ እንዴት ይሆናል ባለ ጊዜ መልአኩ ተቆጥቶት ነበረ። ማለት መልአኩ ተቆጣ። ከእግዚአብሔር የተላከው እንዲያበስረው ነበር። ዘካርያስ ግን ይሄ እንዴት ይሆናል ስላለ ብቻ መልአኩ ተቆጣ። ሰው ወደ እመቤታችን ወደ ቅድስት ድንግል ማርያም የተላከው መልአክ ጸጋን የተመላሹ ደስ ይበልሽ። እባካችሁን ፕሊስ ጋይስ ይሄንን ቃል ፕሊስ በደንብ አዳምጡኝ ፕሊስ። ጸጋን የተመላሹ ሁላችሁም ኮሜንት ሴክሽን ላይ ጸጋን የተመላሹ ደስ ይበልሽ ይላችሁ ጻፉ ፕሊስ።
መልአኩ መጥቶ ሲያበስራት ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው እና አትፍሪ፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አላት። ቃሉን ከፍጡራን ወገን ቅዱስ ገብርኤል ሲናገረው እንስማ እንጂ ምህረት የቃሉ ባለቤት ማን ነው? ሶቤስ አምላካችን እግዚአብሔር የተላከው ከእግዚአብሔር ዘንድ ነው። ይናገራል ቀውጥኑ ከፈብሎ ማለት ነው። ከእግዚአብሔር ዘንድ ተላከ ይላል። የተላከው ከእግዚአብሔር ዘንድ ነው። ከፍጡራን ወገን ቃሉን ቅዱስ ገብርኤል ሲናገረው እንስማ እንጂ የቃሉ ባለቤት አምላካችን እግዚአብሔር ነው። እስቲ ከፍጥረት ወገን ጸጋን የተመላ ሆይ ወይም ደግሞ ጸጋን የተመላሽ ሆይ ተብላ የተመሰገነች ወይ የተመሰገነ ፍጡር ካለ በመጽሐፍ ቅዱስ የማስረጃ ስጡን። እስቲ በኤቪደንስ ስጡን። እስቲ ከፍጥረት ወገን ማንም የለም። በእግዚአብሔር አንደበት የተመሰገነች ብቸኛዋ እናት ነች እርሷ። ከዛስ በኋላ ሰው ገብርኤል አበሰራት። ከሶስቱ ቅዱስ አንዱ ቅዱስ ወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ሰው በዚህ ጊዜ እመቤታችን ቅድስት ድንግል ማርያም እኔ ወንድ ስለማላቅ ነው ያለችው። ወንድ ሳላቅ አይደለም ያለችው መረድ ወንድ ስለማላቅ እሺ፣ ወንድ ሳላቅ ከሆነ እስካሁን በትዳር ሕይወት አልኖርኩም። ስለዚህ ሳላገባ እንዴት ወልዳለሁ? ወንድ ስለማላቅ ግን ስለ ማለት እስከ ማለት ነው። እስከ ፍጻሜ ወንድ የሞቅ ፍላጎቱ ስላለኝ ይሄ እንዴት ይሆናል አለች። እሺ፣ በዚህ ጊዜ ቅዱስ ገብርኤል ቃሏን በቃል ነው ያሸነፉት። መጽሐፍ ቅዱሱን አንብቡት ጋይስ። ቃሏን በቃል ነው ያሸነፈው። ዘካርያስ ጋር የተቆጣው መልአክ ድንግል ማርያም ጋር ግን አልተቆጣም። ለምን? ክብሯ ከፍ ያለ ስለሆነ። ክብሯ ከፍ ያለ ስለሆነ ለዛ ነው ኦርቶዶክስ ቅድስት ቤተክርስቲያን በድንግል ማርያም ክብር ላይ የምትመርቀው የምትጨምረው ሌላ ክብር የለም። እግዚአብሔር የሰጣትን ክብር ነው የምትናገረው። በነገራችን ላይ ምህረት በቅዳሴያችን የአንድ የጸሎት ክፍል አለ፣ የቅዳሴ ክፍል ማለት ነው። በነገራችን ላይ በኦርቶዶክስ ቅድስት ቤተክርስቲያን የጸሎት ሁሉ ትልቁ ጸሎት ቅዳሴ ነው። በዚህ ቅዳሴ ላይ ራሱ ምን ብለን ነው የምናመሰግነው? ተውቡ ምሕረት ለሚካኤል ምሕረትን ተሰጠው፣ ወብስራት ለገብርኤል ደግሞ ብስራትን ማብሰርን፣ ወሀብተ ሰማያት ለማርያም ድንግል እንላለን። የሰማይ ሀብታት በአጠቃላይ ለምን? ቅዱስ ጳውሎስ ምን ብሏል? የመንፈስ ቅዱስ አንድ ነው፣ የመንፈስ ቅዱስ ስጦቶች ግን ልዩ ልዩ ናቸው። ለአንዱ የማሰማር፣ ለአንዱ ደዌ የሚፈውስ፣ ለአንዱ ትንቢት የመናገር፣ ለአንዱ የመጸለይ፣ ለአንዱ የማመስገን። ድንግል ማርያም ጋር ግን የቀረ ጸጋ የለም። ለምን? ጸጋን የተመላሽ ሆይ ነው የተባለችው። ይህ ጸጋን የተመላሽ ሆይ። ስለዚህ ቅዱስ ቤተክርስቲያናችን ደግሞ ወሀብተ ሰማያት ለማርያም ድንግል እያለች ታመሰግናለች። እመቤታችን ቅድስት ድንግል ማርያም በጣም በሚደንቅ ሁኔታ ክብሯ ከፍጡራን ሁሉ በላይ። ምክንያቱም አንደኛ በእግዚአብሔር አንደበት የተመሰገነች ብቸኛዋ እናት ነች፣ ብቸኛዋ ፍጥረት ነች። ፕላስ ምህረት ይኸውልህ ከእመቤታችን ከቅድስት ድንግል ማርያም በፊትም በእርሷ ዘመንም ከእርሷም በኋላ ማንም ክርስቶስ ኢየሱስን ለመውለድ የተገባ የለም። ማንም ዓለም ቢጨፈለቅ ነው። አሁን እንደዚህ ከነነውራችን ከነበደላችን አይደለም ከነ ኃጢአታችን ሳይሆን ሁላችንም ንስሐ ገብተን በቃ ንጹህ ሆነን በክርስቶስ ኢየሱስ ታጥበን ዓለም ላይ ያለው ሕዝብ አጠቃላይ ቢጨፈለቅ ድንግል ማርያምን አናክል። ማንም ክርስቶስን ለመውለድ የተገባ የለም። እርሷ ብቻ ነች። ምናልባት ወደፊት በደንብ አንዳንድ ሀሳቦችን ሼር አደርጋለሁ። በዚሁ በቅዳሴያችን አባ ሕርያቆስ በቅዳሴው ይላል መሰለ እግዚአብሔር አብ ከላይ ከሰማይ ሆኖ ተነፈሰ፣ አሻተተ፣ ምስራቁን፣ ምዕራቡን፣ ደቡቡን፣ ሰሜኑን ተመለከተ። ድንግል ማርያም ሆይ የአንቺን መዓዛ ወደደ፣ የሚወደው ልጁን ወደ አንቺ ሰደደ ይላል። በቃ ፍጥረት ከየትኛውም አንግል ብንመለከት ከፍጥረታት ሁሉ በላይ ነች እመቤታችን ቅድስት ድንግል ማርያም። ለምን? ትልቁ መስፈርት እርሷ አምላክን ለመውለድ የተገባች ስለሆነች። ቅዱስ ኤፍሬም በውዳሴው አሁን ምን ይላል መሰላችሁ ጋይስ? እቺን ፓርት ልንገራችሁ። በውዳሴ ማርያሙ ላይ የቲታቢም ኪሩቤል ወትፈደፍድም ሱራፌል እስመ ኮነ ታቦተ ለአሐዱ ዘእምቅድስት ሥላሴ። በአማርኛ ምን ማለት ነው? ይህች ይላል ቅዱስ ኤፍሬም ከኪሩቤል ትበልጣለች። ኪሩቤል የምንላቸው መላእክቶች ናቸው። ከሱራፌልም ትበልጣለች ከ24ቱ ሽማግሌዎች። ምክንያቱም ከሶስቱ ቅዱስ አንዱን ቅዱስ ለመውለድ የተገባች ነች ይላል። ቅዱስ ገብርኤል በፊቷ በቆመ ጊዜ ቃሏን በቃል ያሸነፈው። በፊቷ እንኳን አልተቆጣም፣ የቁጣን ቃል አልተናገረም። በእውኑ ለእግዚአብሔር የሚሳው ነገር አለን አለ። በጣም ደግሞ የሚደንቀው ነገር የእመቤታችን ትህትና።
ከሶስቱ ቅዱስ አንዱን ቅዱስ ትወልጃለሽ እየተባለች እሺ በቃ ይደረግልኝ እኔ ለክርስቶስ ኢየሱስ እናቱ ነኝ አላለች። የፈጠራትን አምላክ እግዚአብሔርን እኔ ለእግዚአብሔር እናቱ ነኝ አላለች። በጣም በሚደንቅ ሁኔታ ምን ብላ አመሰገነች? ወይም ምን ብላ ራሷ ዝቅ አደረገች? እኔ ለእግዚአብሔር ባሪያው ነኝ እንደ ቃል ይደረግልኝ ያለችው። ሔዋን ንግስት መሆንን ተመኝታ አዳም ወርቆ ነበረ። በእመቤታችን በድንግል ማርያም ደግሞ ራሷን ዝቅ እኔ ለእግዚአብሔር ባሪያው ነኝ በማለቷ ደግሞ ለወደቀው አዳም መነሳት ምክንያት ሆነች። ምህረት ቆይ ነገር እንዳላበዛ ይሄንን ልበላችሁ ጋይስ፣ በጣም የምወደው ስለሆነ ማለት ነው። የቤተክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ ድንግል ማርያምን ከአዳምና ከሔዋን ጋር ያነጻጽራታል። ከአዳምና ከሔዋን ጋር አይገርምም? ማለት ድንግል ማርያም ከፍጡራን ሁሉ በላይ ነች እየተባለ ሳለ እንዴት እያነጻጸረ አመሰግናል። እንደዚህ ይላል፣ አዳም ካለ ሴት ሴትን እንዳስገኙ ድንግል ማርያም ወይ አንቺን ካለ ወንድ ወንድ የሆነውን ክርስቶስን አስገኘሽልን፣ በዚህም ደግሞ የሔዋን ዕዳዋን ከፋይ ሆንሽላት ይላል። ሔዋን ከሔዋን ጋር ደግሞ ሲያነጻጽራት እንዲህ ይላታል፣ ሔዋን በገነት ሳለች የዲያብሎስን ድምፅ ሰምታ ለአዳም መውደቅ ምክንያት ሆነች። ድንግል ማርያም ሆይ አንቺ ግን በናዝሬት ገሊላ የቅዱስ ገብርኤልን ብስራቱን ሰምተሽ ለወደቀው አዳም መነሳት ምክንያት ሆንሽ ይላታል። እንደገና ደግሞ ዳግም ሔዋን ዕፀ በለስን በልታ ለአዳም መውደቅ ምክንያት ሆነች። ድንግል ማርያም ሆይ አንቺ ግን እውነተኛ የሆነውን ህብስትን አስገኝሽልን ይላታል። ሕይወት የሚሰጠውን እውነተኛ የሆነውን ህብስት አስገኝሽልን። እንደገና ደግሞ በጣም የሚደንቀው ደግሞ ክፍል እንዲህ ይላል፣ ሔዋን ለሞት አባት የሆናትን ቃየልን ወለደች። የሰማችሁ ነው። ሔዋን ለሞት አባት የሆናትን ቃየልን ወለደች። ድንግል ማርያም ወይ አንቺ ግን በሞቱ ሞትን የገደለውን የዘላለም ሕይወት የሆነውን ክርስቶስ ኢየሱስን አስገኝሽልን ይላታል። እጅግ በጣም የሚደንቅ ነው። ሰው ስለ እመቤታችን ስለ ቅድስት ድንግል ማርያም በደንብ በስፋት ራሱን የቻለ ታይም ወስደን የምንኖረው ነገር ነው። ሌላው ደግሞ ትንሽ እኔ አንዳንድ ጊዜ ከፕሮቴስታንቱ ዓለም ስሰማ ይገርማል ምረት የምደነቅበት አንድ ሀሳብ አለ። በዚህ ዘመን ድንግል ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆችን ወልዳለች የሚሉ ሰዎች አሉ። በዚህ ዘመን አሁን ባለንበት ዘመን ድንግል ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆችን ወልዳለች። እኔ አሁን የመጽሐፍ ቅዱስ ጥቅስ ምናምን አላወጣም። እንዲሁ በሎጂክ ግን አንድ ነገር ልንገራችሁ ጋይስ። ምህረት አንተ ታውቃለህ፣ ጳውሎስ ክርስቶስ ኢየሱስ ልቡን ነክቶት የቀድሞ ማንነቱን ትቶታል። ምድር ሰጥተው የነበረ ክብሩ አሳዳጅ ነበረ፣ የተፈራ የተከበረ። ልክ እንዲህ ነው። ሰፈር ውስጥ ያሉ ጉልቤዎች እንዴት ናቸው? ማን ይነካቸዋል? ማን ቀና ብሎ ያያቸዋል? ገና የኢየሱስ ክርስቶስን ስም የሚጠሩትን ሁሉ ያስወግር የነበረ ቅዱስ ጳውሎስ። አሳዳጅ ነበረ እኮ። ግን ክርስቶስ በቃ አንድ ጊዜ ልቡን ከነከው በኋላ ጳውሎስ የቀደመ ማንነቱን እንዳለ ረሳ። እነ ጴጥሮስ ሌሎችም ሐዋርያት የቀድሞ ማንነታቸውን ረሷል። ክርስቶስ አንድ ጊዜ ልባቸውን ነክቶ ሌላውን እነ ማርያም መግደላዊት ባለሽቷ ማርያም እነዚህ ሁሉ የቀደመ በመሴሰን ያሳለፉትን ህይወት ሁሉ ረስተውታል። አንድ ጊዜ ክርስቶስ ልባቸውን ነክቶ ተመልሰው ስጋዊ ፈቃድን ተመልሰው ስጋዊ ፍቶትን አስበው ያውቁ። ጋይስ እግዚአብሔር በሚያውቀው ተውት። ምንም አይነት የመጽሐፍ ቅዱስ ጥቅስ አልስጣችሁ። ድንግል ማርያም እኮ በማህፀኗ ነው ክርስቶስን ያዘችው። ማለት ዳግሚተ ሰማይ ማለት ነው። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት ያለው ጌታ ነው በማህፀኗ ያደረው። መለኮትን ያክል ጌታ በማህፀኗ ያዘች እናት ተመልሳ ስጋዊ ፍቶት አማራት ማለት አይከብድም? እነ ጳውሎስ ልባቸውን ነክቶ ዓለምን ያስረሳቸው ጌታ፣ እነ ማርያም መቅደላዊት ልባቸውን ነክቶ ዓለምን ያስረሳቸው ጌታ ድንግል ማርያም ግን ወልደው ከእንደገና ስጋዊ ፍቶት አማራት ማለት አይከብድም ግን? ምክንያቱም በማህፀኗ እኮ የተመላለሰው የሰማዩ አምላክ ነው፣ የሰማዩ ጌታ። ትንቢተ ሕዝቅኤል አንዳንድ ጊዜ ስለመቤታችን ስለ ቅድስት ድንግል ማርያም ዘላለማዊ ድንግልና ጥቅስ አድርገን ስናነሳው አንዳንድ ሰዎች ግራ ይገባል። ትንቢተ ሕዝቅኤል ምዕራፍ 44 ከቁጥር 1 ካነበባችሁት እግዚአብሔር በምስራቅ ትይዩ ወዳለው ወደ መቅደሱ በር አመጣኝ ይላል። ምስራቅ ተብላ ትጠራለች እመቤታችን። ለምን? ፀሐይ የሆነው ክርስቶስ የተገኘባት ስለሆነች። ፀሐይ የሆነው ክርስቶስ የተገኘባት ስለሆነች
ወደ ምስራቅ ወዳለው በር ትይዩ አመጣኝ። ከዛስ እግዚአብሔር እንዲህ አለ ይላል፣ ይህ በር እንደተዘጋ ይኖራል፣ መከፈት የለበትም። ምክንያቱም ደግሞ ሲናገር ምን ይላል መሰላችሁ? ምክንያቱም የእስራኤል አምላክ እግዚአብሔር ገብቶበታልና ይላል። እግዚአብሔር ዙፋኑ ያደረገውን ዙፋን ማን ይቀመጥበታል ነው። እንደውም የቤተክርስቲያናችን ሊቃውንት ምን ይላሉ መሰለ ምህረት፣ በጳጳስ ወንበር ካህን ይቀመጣል ወይ? አይቀመጥም። በንጉስ ወንበርስ ባሪያ ይቀመጣል ወይ ይላል ምህረት። በንጉስ ወንበር ባሪያ ይቀመጣል? አይቀመጥም። በምድራዊ ንጉስ ወንበር እንኳን ባሪያ አይቀመጥም። ስለዚህ እግዚአብሔርም በእሱ ዙፋን ላይ ማንም ስለማይቀመጥ ምን አለመሰላችሁ? ከእግዚአብሔር በቀር ማንም አይገባበትም አለ። ምክንያቱም የእስራኤል አምላክ ቅዱስ እግዚአብሔር ገብቶበታልና ከእርሱም በቀር ማንም አይገባበትም አለ። እርሱም ብቻ የወጣበት በር ስለሆነ ማህፀኗ ማለት ነው። እና ስለ ድንግል ማርያም አንዳንድ ጊዜ ስናወራኛ ኦርቶዶክሳውያን ለየት ባለ መልኩ ያልተሰጣትን ክብር የምንናገር፣ መጽሐፍ ቅዱስ ላይ ያልተነገረላትን ጨምረን የምናወራ የሚመስላቸው ሰዎች አሉ። እባካችሁ ኑ፣ ኤኒ ታይም እኛ ዝግጆች ነን። ስለ የትኛውም ስፔሻሊ ስለ ቅዱሳን ኑ እናውሩ። በጣም የሚገርም ነገር ምህረት፣ አሁን ቅርብ ሰዓት አንተ ከመምጣት በፊት ከአንዲት እህታችን ጋር ስለ ቅድስት አርሴማ እያወራን ነበር። አንድ ቪዲዮ አይቼ በጣም አዝኜ ነበረ። ቅድስት አርሴማ ጣዖት ናት የምትል አንዲት እህት ተመልክቼ ነበረ። ቅድስት አርሴማ ጣዖት ናት የምትል አንዲት እህት ተመልክቼ ነበር። እስፔሻሊ ደግሞ የሆነ ታይም ላይ እኔው ላይቭ ላይ አንዲት ማቃት ወደ 60ዎቹ ምናምን ይጠጋል። ትልቅ ሴት ነች። በዘመኑ አሁን ባለችበት ታይም ሜካፕ ትጠቀማለች፣ ፀጉሯን ታሰራለች። ኃጢአት ነው እያልኳቸው አይደለም። ፕሊስ አዳምጡ። በጣም ዓለማዊ ህይወት እንትኑ አሁን 60 ምናምን ዓመቷ ነው። አግብታ ነበረ፣ ፈታለች። አሁን ከእንደገና ደግሞ ለማግባት ደግሞ ጎልማሳ ትፈልጋለች። ጋይስ እንደነዚህ አይነት ሰዎች ናቸው ቅድስት አርሴማን ጣዖት የሚሏት። ማለት የቅድስት አርሴማን ታሪክ ፕሊስ አንብቡ ብላችሁ በምክንያት ነው። ፖዘቲቭ ሁሉ ችግር የለውም። ያነበባችሁትን ሁሉ ትቀበላላችሁ ማለት አይደለም እኮ። እስኪ ዝም ብላችሁ አንብቡ እስኪ። አሁን ላይ በጣም የሚገርማችሁ ነገር ብዙ እኮ እህቶቻችን ፊታቸው የወዘው ሰው በቀረጸው ፕሮጀክት እኮ ነው። ሰው በቀረጸው ፕሮጀክት እግዚአብሔር የሰጣቸው የፀጉር ስጦታ ሳያንሳቸው ውይ የሚቀጥሉ እግዚአብሔር የሰጣቸው ደምግባት አፍረውበት ዱቄት የሚነሰንሱ ሰዎች ናቸው። ማነው ቅድስት አርሴማን እሷ ጣዖት ናት የሚሉት። ቅድስት አርሴማ ባይዘዌ እጅግ በጣም ሁለንተኗ ውብ የነበረ ቅድስት ሴት ነች እና እድሜ ልኳን በአጠቃላይ ማለት በኖረችበት ዘመን ሁሉ የተጋደለችው ስለ ክርስቶስ ነው። ቅዱስ ኤፍሬም ሰማዕታት በእውነት የዚችን ዓለም ጣም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብለው መራራ ሞትን ታገሱ እንዳለ ቅድስት አርሴማ ውበቷን እንኳን ሁሉ ሳይቀር ማለት ደምግባቷ እጅግ በጣም ውብ ከመሆኑ የተነሳ በጣም ብዙ ጎበዞች ይፈልጓት ነበር። ግን እሷ ውበቷን ሁሉ ሳይቀር ለክርስቶስ ኢየሱስ ያስገዛች ሴት ነች። እንዴ ሁለንተናዋን ለክርስቶስን ያስገዛች ሴት እንዴት ሁለንተናውን ለክርስቶስ ያላስገዛ ሰው እንዴት ይዘረፋታል? በጣም እኮ ነው የሚደንቀው። ማለት ለፊታቸው ለሁለንተናቸው ሰው የቀረጸውን ፕሮጀክት የሚጠቀሙ ሰዎች ሁለንተናቸው ለክርስቶስ ያላስገዙ ሰዎች እንዴት ቅድስት አርሴማን ይዘርፋሉ? በ60 ምናምን ዓመታቸው የጎልማሳን ወንድ ጉብኝት የሚፈልጉ ሴቶች እንዴት ቅድስት አርሴማን ይዘልፏታል? ገና በወጣትነት ዘመኗ የለም እኔ ለሰው ሙሽራ መሆን አልፈልግም፣ እኔ ራሴን ለክርስቶስ ነው ሙሽራ ማድረግ የምፈልገው ያለችን ቅድስት ሴትን እንዴት ይዘልፏታል? በነገራችን ላይ ብዙ ጊዜ ገድል የሚቃወሙ ሰዎች የገድል ህይወት የሌላቸው ናቸው። ምህረት ስለ ክርስቶስ ኢየሱስ ብለው መጋደልን የማያውቁ ማለት ስለ ክርስቶስ ብለው ያልተጠሙ፣ ስለ ክርስቶስ ያልተራቡ፣ መከራን ያልተቀበሉ ሰዎች ናቸው ቅዱሳንን የሚዘርፉት፣ ገድልን የሚዘርፉት። በነገራችን ላይ በጣም የሚገርማችሁ ነገር ተርቱሊያን የተባለ የቤተክርስቲያን አባት ምን ይላል መሰላችሁ? የሰማዕታት ደም የቤተክርስቲያን ዘር ነው ይላል። የሰማዕታት ደም የቤተክርስቲያን ዘር ነው። ደማቸው እኮ ዘር ነው። እነዚህን ቅዱሳንን በአጠቃላይ በነገራችን ላይ ፕሊስ ታሪካቸውን አንብቡት ጋይስ። በነገራችን ላይ ኦርቶዶክስ ቅዱስ ቤተክርስቲያን ምህረት እንደው ለማጋነን አይሆንብኝ እንኳን ቅዱሳኑ ምዕመኖቿ ተጋድሎን ያውቃሉ። ምዕመኖቿ
ክርስቶስ ሰማዕትነትን መቀበል ያውቁበታል። በነገራችን ላይ እኛ የአደባባይ ስብከት አይሰብኩም ይሉናል አንዳንዶች። የአደባባይ ስብከትን እንሰብካለን። በእርግጥ ለምሳሌ በመስቀል በጥምቀት በዓል ላይ በምልክት እንሰብካለን። እሱም በኋላ ላይ ቆይ ስለ ስዕላት ሳወራ አስረዳሃለሁ። ነገር ግን ሰማዕትነትን ግን ወንጌልን በመስበክ በዘመነ ሰማዕታት ኢየሱስ ጌታ ነው በማለታቸው ቅዱሳን አንገታቸውን ለሰይፍ አሳልፈው ይሰጡ ነበር፣ ስጋቸው ይቆረስ ነበር፣ ደማቸው ይፈስ ነበር። በዚህ ዘመን ደግሞ ያለው አንዳንድ ሰው ወንጌልን እንሰብካለን ይልና የሆነ አደባባይ ላይ ወጥቶ ሰዎችን ያበሽቃል፣ ድምፁን ቀይሮ ማለት ነው። ልክ ለምሳሌ እኔ እየተራመድኩ ቀይሮ ድምፁን አጎርን ነው ያ ድምፁን ወፈር ያደረግና ኢየሱስ ምናምን ይለኛል። ኢየሱስ እኮ በፍቅር የሚሰበክ አምላክ ነው። እነ ጴጥሮስ እነ ጳውሎስ ሌሎችም የጌታ ኢየሱስ ክርስቶስ ሐዋርያት ሰው እያበሸቁ አይደለም። በነገራችን ሊያጠመቁት በፍቅር ነው የመለሱት። በፍቅር ቀስ ብለው እሹሩሩ እያሉ ኦርቶዶክሲት ቅድስት ቤተክርስቲያን እንኳን ሰማዕታቷ እንኳን ቅዱሳኗ ምዕመኖቿ ተጋድሎን ያውቃሉ። ምል በምክንያት ነው። ለዚህ የሊቢያ በረሃዎች ምስክሮች ናቸው። እዚህ ግቡ ማይባሉ ወጣቶች የክርስቶስን ቃል ልክ እንደኔ ቃል በቃል ጥቅስ ከጥቅስ ገልጦ ማሳየት የማይችሉ ወጣቶች ናቸው። የለም ማዕተባችን አንበጥስም ብለው ክርስቶስ ኢየሱስን አንክድም ብለው አንገታቸው ላይ የሰጡት ኦርቶዶክሳዊ ወጣቶች ናቸው። ኢትዮጵያዊ ናቸው ብቻ እንዳትል ደግሞ በጣም የሚደንቀው ነገር ግብፃውያንም ጭምር ናቸው። ግብፃውያን ብቻ ናቸው እንዳትል ኤርትራውያንም ጭምር ናቸው። ኦሪየንታል የሆኑ አብያተ ክርስቲያናት ውስጥ ያሉ እህትማማች የሆኑ ኦርቶዶክስ የሆኑ ቤተክርስቲያን ውስጥ ያሉ አማኞች ኦርቶዶክሳዊ የሆኑ ኢትዮጵያዊ ወጣቶች፣ ኦርቶዶክሳዊ የሆኑ ኤርትራዊ ወጣቶች፣ ኦርቶዶክሳዊ የሆኑ ግብፃዊ ወጣቶች ናቸው አንገታቸውን ለሰይፍ የሰጡት። ተጋድሎንማ እንኳን ቅዱሳኑ ምዕመኖቿም ያውቃሉ። ኦርቶዶክስ ቤተክርስቲያን እና አንዳንድ ጊዜ ተጋድሎን የማያውቁ ሰዎች የተጋደሉትን ሲዘልፉን ይገርመኛል። ያ ተጋድሎን የማያውቁ ሰዎች እኛ እኮ ሮብና ዓርብ ስጋን ባልበላ በነገራችን ላይ በሕማም ከክርስቶስ ኢየሱስ ጋር እኮ እየተባበርን ነው። ለከንቱ ውዳሴ እንዲሆንብን አይደለም። ሮብ ክርስቶስ ኢየሱስን ጸሐፍት ፈሪሳውያን ለማስያዝ የመከሩበት ቀን ስለሆነ፣ ዓርብ ዕለት ሕማም የተቀበለበት ቀን ስለሆነ ብለን እነዚህን ዕለታት ስጋችን እየቀጣን በጾም እናሳልፋለን። ተጋድሎን የማያውቅ ሰው ገድሉን ሲወቅስ ግን እጅግ በጣም ያስቃል። ማርን ጣፋጭ ነው ለማለት መቅመስ ያስፈልጋል። ያልቀመሰው ሰው ስለ ጣሙ መመስከር አይችልም። በጣም የሚገርማችሁ ነገር በዚህ አጋጣሚ በነገራችን ላይ እኛ ኦርቶዶክሳውያን ማርያም 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 ብንል፣ አርሴማ አርሴማ አርሴማ፣ ተክለ ሃይማኖት ተክለ ሃይማኖት ተክለ ሃይማኖት ብንል የእነዚህን ሁሉ ቅዱሳን ስም ብንጠራ ልናመልካቸው አይደለም። አንዳንድ ጊዜ በጣም ይገርመኛል። ምኑን ከምን አገናኝቶ እንደሚያቀርቡት አላውቅም። ኦርቶዶክሳውያን ያቸው ይኸው ማርያምን አመለኩ ጉድ የሚባል ቪዲዮ ይሰራል። ከዛ በኋላ አርሴማን አመለኳት፣ ይሄው ተክለ ሃይማኖትን አመለኩ፣ ይሄው ተክለ ሃይማኖትን። በጣም በነገራችን ላይ ፕሮቴስታንቶች ወንድሞች ፕሊስ ገለ ተክለ ሃይማኖትን ገዝታችኋል ፕሊስ። እንደዚህ አይነትን ተጋድሎ የተጋደለ አንድ የፕሮቴስታንት አባት ከዛ በኋላ አምጡና ሳዩን እስቲ። ተክለ ሃይማኖት ስለ ክርስቶስ ኢየሱስ የተጋደሉትን ያክል የተጋደለ አንድ የፕሮቴስታንት አባት። ሌላውን ተዉት። ሊቢያ እንዴ አረ ተክለ ሃይማኖት ላይ ቆይ አንደርስ። ሊቢያ በረሃ ላይ ስለ ክርስቶስ ኢየሱስ ብለው አንገታቸውን ለሰይፍ እንደሰጡት ወጣቶች መከራን የታገሰ አንድ የፕሮቴስታንት ከሳምንት እስከ ሳምንትም ልስበክ የሚልም የለም። እና ገድልን ያላወቀ ሰው ፕሊስ እባካችሁን እንደው ገድልን ሲወቅስ ፕሊስ ጆሮ አትስጡት። እና በጣም የሚገርመኝ ነገር ልንገራችሁ በዚህ አጋጣሚ ብዙ ጊዜ የቅዱሳንን ስም ደጋግመን ስንጠራ የኢየሱስን ስም ሸፈናችሁ የሚሉ ሰዎች አሉ። የኢየሱስን ክርስቶስን ስም ሸፈነ ማርያም ማርያም ስንል አይ ይኸው የማርያም ስም የክርስቶስን ስም ሸፈነ። አርሴማ አርሴማ ስንል የአርሴማ ስም የኢየሱስን ስም ሸፈነ ይባሉ። በመጽሐፍ ቅዱስ ላይ ምህረት የሐዋርያት ሥራ በተባለው መጽሐፍ ላይ የጌታችን የኢየሱስ ክርስቶስ ስም 69 ጊዜ ነው የተጻፈው። በትክክል 69 ጊዜ። የቅዱስ ጳውሎስ ስም ደግሞ 139 ጊዜ ነው የተጻፈው። አሁን የቅዱስ ጳውሎስ ስም 139 ጊዜ ስለተጻፈ የኢየሱስ ክርስቶስን አምላክነት ሸፈነ ይባላል? በፍጹም።
የቅዱስ ጳውሎስም በተደጋጋሚ ጳውሎስ እየተባለ ተደጋግሞ ቢጻፍ በእሱ ሕይወት የከበረውን ክርስቶስ ኢየሱስን ለማሳየት ነው። እነ ቅድስት አርሴማን እነ አቡነ ተክለ ሃይማኖትን እነ ክርስቶስ ሰምራን እነዚህን ቅዱሳን ምን ብንጠራ በነገራችን ላይ በሕይወታቸው የከበረውን ክርስቶስ ኢየሱስን ለማሳየት እንጂ እነሱን ለመስበክ አይደለም። እና ምህረት በጣም 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 የሚደንቅ መረዳት ነው። አንተ ያየሁት ፕሊስ ነገ ከቀኑ 4 ሰዓት ጀምሮ ላይቭ ስትሪም ከፍታለሁ እና ሁሌ እንዳትቀር ፎሎ ባክ አድርጌሃለሁ መልሼልሃለሁ እና ሁሌ እንዳትቀር ከልደት ጋር ሆነን እናገኘሃለን። እስፔሻሊ ደግሞ አንድ ትልቅ መርሃ ግብር ደግሞ እንይዝና በደንብ አድርገን እንወያያለን። ኦኬ መሰረታዊ በሆኑ የቤተክርስቲያን ትምህርቶች ላይ ኦርቶዶክስ የሆነ የነገረ ድነት ትምህርት፣ ሌሎችም ትምህርቶች ላይ በደንብ ፎከስ አድርገን በደንብ እንማማራለን እና እጅግ በጣም ደስ ብሎኛል። እስከ ዛሬ ድረስ መንገድ ላይ ስታገኝ ለምንድን ነው ሰላም ያላልከኝ ነው አሁን ትልቁ ነገር። ምን መሰለህ፣ እኔ አሁን ብዙ ጊዜ ቤተክርስቲያን እሄዳለሁ። እኔ በሚሄድበት ቤተክርስቲያን አሁን ላይ ኦልሞስት ከ3 ወር በፊት ቀርቻለሁ መሄድ። የትም አይነት የፕሮቴስታንት ቤተክርስቲያን ላይ አልሳተፍም። በግሌ እጸልያለሁ፣ ክርስቶስ ኢየሱስን አወድሳለሁ፣ እግዚአብሔር አምላክን ወደዋለሁ እና እግዚአብሔርን ስለምወደው ነው። ኃጢአት አልሰራም ባልልም ጻድቅ ነኝ ብዬ ራሴን ባልልም፣ ነገር ግን ራሴን አቅቤ ቁጭ ብያለሁ። በአንድ ቦታ ውስጥ፣ በአንድ ሁኔታ ውስጥ፣ በአንድ ነገር ውስጥ ራሴን እያዳመጥኩ ይህንን ወራት ተቀምጬ ነበር እና ብዙ ነገር እያሰላሰልኩ ነበር። ወደኋላ ዞር ብዬ ከልጅነቴ ጀምሮ አስተዳደጌን፣ አካሄዴን፣ አዋዋሌን፣ አመጣጤን እና ክርስቶስን የሚያጨልም ነገር ለመናገር ስትደፍሩም አላየውም፣ ስትናገሩም አላየውም። ስለዚህ ጥላቻ የለኝም። ክርስቶስን የሚያጨልም እንኳን ሰው ቢኖር እንኳን ለዛ ሰው እኔ መጸለይ ነው ያለብኝ። ቅድም ስትናገር በጣም አስተውዬ እየሰማው ነበር። ማለት ማርያም ስንል አርሴማ ስንል አልክ፣ ኢየሱስ ክርስቶስን ትተን እነሱን ያመልካሉ በይው ይላሉ አልክ እና ትክክለኛ መረዳት ነው። እንደዛ ነው የምንለው። ይሄ ምንም አንድ ሁለት የለውም። ኢቭን ኢፍ ወጣት ሆነው ከኔ እድሜ በታች ሆነው 23 22 ዓመት ሆነው ሰው ለእምነቱ ብሎ የሚያደርገውን ነገር እንደ ድራማ እያቸው እያሉ እየሳቁ ቪዲዮ እየሰሩ ሲያላግጡ ከልብ ያዝናል። እውነቴን ነው የምለው ፈለገ። እኔ ብዙ ሰው እዚህ ይሄን ላይፍ ከገባው በኋላ የግል ህይወት የራሱ ብዙ ነገር እንደሚሆን አውቃለሁ። ግን በድፍረት መጥቼ የምናገረው ፍርሃት የሌለ ለምንድን ነው? እውነት ስለሆነ። አንድም አገልጋይ ነኝ የሚል ካለ እንኳን እኔ በብዛት ስለማውቃቸው ማለት ነው፣ በአካል ህይወቴ በስራ ስለምንገናኝ እኔን መጥቶ የተናገርከው ውሸት ነው ሌላ አይችልም። ምክንያቱም የተናገርኩት ነገር ኦርቶዶክስ በጣም ብርሃን ናቸው። ብርሃን ብቻ አይደለም፣ በጣም ብርሃን፣ እንደገና ደግሞ ኤቭሪዴይ የሚያበሩ ናቸው። ኤቭሪዴይ ጠዋትም ያበራሉ፣ እየቀደሱ ያበራሉ፣ ጠዋትም በቃ ማታም ያበራሉ። ሰዎቹ ሲያበሩ፣ ነጠላቸው ደስ ሲል፣ አለባበሳችሁ ሲያምር፣ እናንተ የተባረካችሁ ናችሁ። እናንተ በረከቶቻችን ናችሁ። እናንተ አይደለም ለወጣቱ ለዚህ ሀገር ትልቅ መሰረት ናችሁ እና ለመዝለፍ ማለት ይሄን እምነት ለመዝለፍ የሚደረግ ነገር ላይ አልተባበርም። ባይዘዌ አንድም ሰው ህይወቴ ላይ ሲኖር ከክርስቶስ ኢየሱስ ውጭ እኔ ለምን ቆሜ ዛሬ ላይ ይህን ቲሸርቴ ለመግዛቴ አስተዋጽኦ ያደረገ የለም። ምክንያቱም እኔ ኢየሱስ ክርስቶስ ያድናል ብዬ ገንዘብ ሰብስቤ ገዝቼ አላውቅም። ቲሸርት ፀጉሬን ተቆርጬ አላውቅም። በዛ ገንዘብ ሰርቼ ነው የኢየሱስን ስም ጠርቼ ከድሃ ሰብስቤ ተለውጬ አላውቅም። ስለዚህ በድፍረት ነው የምናገረው። እነሱ እውነትን መናገር የሚያሳፍራቸው ምናልባት በሚያገኙት ጥቅምና በሚበሉት ገንዘብ ሊሆን ይችላል። አንድ ግን የምናገረው እውነት በዚህ ያሉ ብዙ አገልጋዮች እያየው ስለሆነ፣ አንዳንድ የሚታወቁ ሰዎች እያዩኝ እንደሆነ ስላየው፣ ስልክም እየደወሉልኝ ስለሆነ ስላልወጣው ኤርፕሌን አድርጌ በዋይፋይ ነው የገባሁት እና አንድ የምናገረው እውነት ያው እየሰማችሁኝ ስለሆነ ኢየሱስ ክርስቶስ ያድናል፣ አልክድም። ማርያምን በደንብ ድብና አድርጌ እወዳታለሁ። ኦርቶዶክስ ተዋህዶ አንደኛ ናቸው። እነዚህ የከበሩ ህዝቦች ባለቤት ናቸው። የስብዕና ጥግ ናቸው። ባጭሩ ስብዕና ይታያል። ስብዕና ሲታይ ደስ ይላል። በወሬ ምን ያደርጋል? ቤተክርስቲያን፣ እኛ ቤተክርስቲያን ብትመጡ
እኛ ቤተክርስቲያን ምን አላችሁ ብትሉን ወሬ፣ ይህን ከፈለጉ ሪከርድ አድርገው ይልቀቁት። ወሬ አለን። ምን አይነት ወሬ? የውሸት ወሬ። ምን የሚል ወሬ? ስለ ክርስቶስ ኢየሱስ ሲሰበክ እውነት ነው፣ ውሸት የለም። ነገር ግን ህይወቱን አይሰብክም። ቅድም እንዳልከው አንድ አገልጋይ ማለት ኢቭን ኢፍ እኮ ቪዲዮ ሪከርድ እየተደረገ እኮ ነው ወንጌል ስርጭት። አንድ ሰው ታክሲ ተራ ላይ ቆሞ ጆሮ ላይ ሄደው እያለበት አትጩህብኝ ዞር በል እንደዚህ ሲል እንደዚህ ማለቱ ሰውየው ሪከርድ አድርጎ ለክርስቶስ ዋጋ ከፈልኩ ብሎ ክርስትና ቢሉ ክርስቶስ ነው፣ ክርስቲያን ነኝ ካሉ መኖር ነው ብሎ ቪዲዮ ይለቃል። ዚስ ኢዝ ናት ክርስቲያኒቲ። አፍተር ዛት ከ6 ሰዓት በኋላ የት ነው ዱካሞ ኮፊ ቦሌ ምን እያደረገ ስትል ወይ ስለ ሴት እያወራ ወይ ስለ ፎቶ አነሳስ እያወራ ወይ ስለ ምንጽር ወይ ስለ ሱሪ። እኔ ከዚህ ውጭ አወራለሁ የሚል ክርስቲያን ካለ ይግባ፣ ስለምንተዋወቅ እና ይህን እምነት እነዚህን ሰዎች እባካቸው አክብሩ። ማክበር መዋረድ አይደለም፣ የክርስቶስ ማንነት ነው። እውነት ክርስቶስን የምናውቅ ከሆነ ይሄ ልጅ ክርስቶስ ኢየሱስን እንወዳለን የሚል ልጅ ይህን እምነት ካላከበርን ማንን ነው የምናከብረው? ማንን ነው የሚያከብረው? ማለት ማንን? እንደዚህ ጫማውን እያነሳ ጭንቅላት ላይ የሚጭንብን ነብይ ነው የምታከብረው? ንገረኝ። ወይስ የቸርቹን ባክግራውንድ በላይ ታሳብዶ በአጭር ቀሚስ የምትዞረውን የምትጮኸውን የምትለውን የወንድ ድምፅ የምታወራውን ሴት ነው? ስለ እውነት እንኑር። እውነት አርነትን ያወጣል። እውነት ይቆረቁራል። ስንቶቻችንን ቤተክርስቲያን እኛ ቤተክርስቲያን ላይ መተን መብራት ሲጠፋ የሙዚቃ መሳሪያ ከሌለ መንፈስ ቅዱስ የሌለ እስኪመስለን ድረስ ሙዚቃን አይምሯችን ላይ ጭነው ክርስቶስን እንዳናይ የሸፈኑን አጥቢያ የሉም? እስቲ አውራ፣ እዚህ ጋር ያለ ጴንጤ በትክክል አውራ። የእውነት ወጣት ሆን ስለ እውነት የምታወራ ግንስ ጥላቻህን ተወውና ይሄ ደብተራ የሚለውን በቃ ኦርቶዶክስ ደብተራ ናት፣ ኦርቶዶክስ ጨለማ ናቸው፣ እነዚህ መጥፎ ሰዎች ናቸው የሚለውን አመለካከት አውጣውና ሲነገር ያደግከውን እስቲ በብርሃኑ ተመላለሱ እንደሚለው እስኪ እንደ ብርሃን ልጅ እንደ ክርስቶስ ኢየሱስ ተከታይ እውነት እንደ ክርስቲያን እነዚህ ቤተክርስቲያን ጠዋት ተነስተው ቅዱስ ቅዱስ ሲሉ ምኑ ይደብራል? እስኪ ምኑ ይከፋል? ምኑ ይከፋል? ምኑ? ይሄ እኮ እውነት ነው። እውነቴን ነው ማለት እውነትን መካድ ስለማልችል ነው ዛሬ ንድድ እያደረገኝ ማወራው። እውነት አይካድም። በቃ እናንተ ብርሃን ናችሁ፣ ኑ በብርሃኑ ተመላለሱ የሚለው ቃል ብቻ አይበቃችሁ እና እግዚአብሔር አምላክ ትዕግስትን ይስጣችሁ። ባለጌ ብዙ ተናጋሪ ስላለ መልካምነታችሁ አይወሰድ በጣም ክፉ ነገር የሚል ሰው ስላለ እና እዚህ አሁን አንድ ማቃወም ትልቅ ሰው አሽቃባጭ ብሎኝ ወጣና እየገረመኝ ነበር። ህይወቱን ስለማውቅ ለእሑድ ቸርች ሊቆም ቅዳሜ ሺሻ ቤት የሚያደርሰው ነው እንዲህ ብሎኝ የወጣው። ይህን ነገር ግን ስነግረው አሁን ያውቃል እና የምናገረው አንድ ነገር ቢኖር ማንም ሰው በአካልም የሚያውቀኝ በምንም ነገር የሚያውቀኝ ሰው የምመሰክረው ነገር ኦርቶዶክስ ተዋህዶ ጨለማ አይደለም፣ ደብተራ አይደለም፣ መጥፎ አይደሉም፣ ጥሩ ወንድሞች ናቸው። ማለት ክርስቶስ ኢየሱስ ራስ ነው ይላል፣ እኛ ብልቶቹ ነን ይላል እኮ አይደል? ብልት የሆነ ወንድሜ ነው አይደል? መንፈስን ማለት መልካም ምክርን እየነገረኝ የእግዚአብሔራዊ የሆነ ሀሳብን በማምጣት ስለ መጽሐፍ ቅዱስ መወያየት ማውራት እና የክርክር ድራማ እየፈጠሩ አንተን ከሚያደክሙ ሰዎች ብትርቅ እላለሁ። አንደኛው እንደ ወንድም ምክሬ ድራማቸው ስለማያልቅ እነሱ አንተን መደበሪያ ማድረግ ስለሚፈልጉ ነገር ግን ላይፍ ስታይላቸውን ብታይ ደግሞ ከቦሌና ከአንዳንድ ካፌ የወጣ ስላልሆነ እንዳልከው ምንም ለክርስቶስ የሚከፍሉት ዋጋ ስለሌለ ማለት ነው እና ስፔሻሊ ከአንተ በላይ የማከብራቸው ቄሶች፣ አስተማሪዎች የሚባርኩ ህዝቡን ጠዋት ላይ በጣም ደግሞ ያው ስማቸውን ስለማላውቁ እንጂ ጠዋት ላይ በዛ ደስ በሚለው ድምፃቸው የሚቀድሱት ሰዎች እነዛ ቅዱስ የሆኑ ጥሩ ሌሊት ተነስተው ሌሊት ሳይበግራቸው ሌሊቱም እኩለ ሌሊቱም ሳይበግራቸው ይህን መልካም ድምፅ የሚያሰሙን ያው ደስ ይለኛል። እዚህ ቤተክርስቲያን አጠገብ ያለ በቃ ጠዋት ስሰማ አንዳንድ ሪከርድ አደርገዋለሁ ምናምን ይናደዳሉ። አንዳንድ ወንድም እህቶቼ ይናደዳሉ እና ደስ ይለኛል። እናንተ በቃ አንደኛ ናችሁ። እኔ ብዙ ሰው አንደኛ ነህ ስል ነበር። 1-4 ሰው በህይወቴ አንደኛ ነህ ብዬ አውቃለሁ። እነሱ ግን አንደኛው ነው አላየኋቸው። የእናንተ ቤተክርስቲያን ግን አንደኛ ነው እና እኔ የእምነት ጉዳይ የሃይማኖት ጉዳይ እየሰበኩ ሳይሆን ያለሁት እውነት እያወራው ስለሆነ ወዳችኋለሁ። የኦርቶዶክስ እምነት ተከታይ በሙሉ ናችሁ፣ በቃ ፍቅር ናችሁ እና ብዙ ፕሮቴስታንት ወጣቶች ላይ ደግሞ አለ ይህ ስዕል የምንወዳችሁ
ከጨለማው ምናምን ብለው ከነገሩ ሌላ ድራማ ውጭ እዚህ ጋር አለ በቀኝ በኩል እንዲህ ብለን የምናየው እንዲህ ብለን በቃ ደስተኛ በቃ እናንተ ታበራላችሁ፣ አሪፍ ናችሁ። ኢቭን ኢፍ መዝሙራችሁን ይመቸኛል። እንደውም በጣም ብዙ መወደው መዝሙር አለ ደስ የሚል በቃ ውስጤ ደስ የሚያሰኝ እና ፈለገ እውነቴን ነው የምልህ፣ ሁሉ ነገር ያልፋል፣ ግን የእግዚአብሔር ቃል አያልፍም። ሰማይና ምድር እንኳን ይጠቀለላል፣ እውነት ግን አይጠቀለልም። እና ስለ እውነት የቆምክበት አቋቋም ለክርስቶስ ኢየሱስ ቃል ለሕዝቡ ለማስተማር የምትሄድበትን ርቀት እወደዋለሁ። አንድ አገልጋይ አንድ ፓስተር እኔን ሲያገለግለኝ ከነበረው በላይ የሆነ መረዳት አለ። አንድ የገባኝ ነገር መረዳት አለ፣ ብዙ ቪዲዮዎችን ስለሚመለከት የእውነትም ደግሞ አንዳንድ ህይወታችሁን በትንሹ ለመከታተልም ስለሞከርኩኝ ያጠናሁትን በራሴ በግሌ ነገር ስላለ ላይፍ ስታይላችሁ አንደኛ ነው። የሳተ ይመልሳል፣ የወደቀም ይነሳል። ሰው ወድቆ ብቻ አይቀርም። ግን ሰው አንድ ስህተት እንኳን ሲናገር እያርለበለቡ እንደ ባንዲራው ዱዱዱዱ እያደረጉ ኦርቶዶክስ ይሄ ነው አንተ እንደዚህ ነህ የታለ ኢየሱስ የሚያጨልምብህ። አሁን እኔ ባለፈው አንድ ቪዲዮ እያየሁ ኢየሱስን የሚያጨልብኝ ነገር እኔ አልፈልግም። ምንድን ነው የሚያጨልመው እኮ ኢየሱስን የሚያጨልመው አጭር ቀሚስ ለብሶ እየነገርኳችሁ እኮ አጭር ቀሚስ ለብሶ አይደለም፣ ቂጥን በማይሆን መልኩ የሚያሳይ ልብስ ለብሶ ቤተክርስቲያን ገብቶ ከፓስተሩ አጠገብ እኮ ስትቀመጥና መድረክ ላይ ስትወጣ ኢየሱስ ጨለመ እኮ። እዛ ጨለመ እኮ ካላስ መብራት እየበራ እኮ ክለብ ሲመስል እኮ አለቀ፣ ጨለመ። በህዝብ ገንዘብ ብዝብዝ አድርጋችሁ ዳውን እንደዚህ ባለትዳር አፋታችሁ፣ እንደዚህ ባለትዳርን አፋተው ነው የምልህ። ሪል ታሪክ በቤተሰብ የደረሰ አፋተው በልተው እግዚአብሔር ይሰጣል 1 ሚሊዮን አምጣው 2 ሚሊዮን አምጣ እያሉ ብልክ አድርገው ቆመው ሲሰብኩ ኢየሱስ ካልተጨለመ ፈለገ መጥቶ ሲያወራ ለምን ይጨልማል? ወንድሞች መጥተው በዚህ ሲያወሩ ለምን ይጨልማል? አይጨልምም። እና ወዳችኋለሁ። ፕሮቴስታንትም ታውቃላችሁ፣ ወዳችኋለሁ። ግን ኑ በብርሃኑ ተመላለሱ፣ ኑ በብርሃኑ ተመላለሱ። እዚህ ጨለማ የለም ነው የምለው። ወዳለሁ ፈልግ ምረት በጣም ነው የምናመሰግነው። አንድ መዝሙር እጋብዝሃለሁ እና ያን መዝሙር ዘምረን እንለያያለን። ግን ከዛ በፊት ምናልባት ይሄ ሁሉ መረዳት እያለ ኦርቶዶክስ እንዳትሆን ምንድን ነው የከለከለን? ኦርቶዶክስ እንዳልሆን የከለከለኝ ምናምን ሳይሆን እኔ አንድ ምነግርህ ነገር አለ። እኔ የራሴ አቋም አለኝ። አቋሜ ምንድነው? እውነት ስለሚባል ነገር፣ እሱም ስለ ክርስቶስ ኢየሱስ አምናለሁ። በክርስቶስ ኢየሱስ አምናለሁ። ክርስቶስ ኢየሱስን አመልከዋለሁ። የሚገርምህና ብዙ ክርስቲያን ፕሮቴስታንት ወንድም እህቶች አሉ እኔ የሚያውቁኝና እኔ በእኔ ቸርችም ያሉና በጣም እኛ ጋር በጣም የሚሸት ነገር ስላለ መታቀብ ላይ ነኝ። ምን ማለት ነው? ከፕሮቴስታንት እምነት ወጥቻለሁ ሳይሆን መታቀብ፣ መስማት፣ ማየት የሚባል ነገር አለ። እኔ ስም እየጠራው ብነግርህ ራሱ ብዙ ስለሆነ ጉዳዩ እና ደግሞ መልካስ ይዘውት ነገም ደግሞ መደብደቢያ ነው የሚያደርጉኝ። ገባ? ከቤተሰቤ ጋር ያጣሉኛል። ከእንትኔ ጋር እንዲህ ብሎ እኛን እንትን ብሎ ምናምን ይላሉ። ብዙ ውስጡን ያው ስለማታውቃቸው ነው። አንተ እንደዚህ ዚግዛጉ ከባድ ነው ስለሆነ እኔ ኦርቶዶክስ ቸርች እሄዳለሁ። አሁንም እሄዳለሁ። ከፈለኩኝ ተነስቼ ጠዋትም እሄዳለሁ። ችግር የለብኝም። እሄዳለሁ። አንዳንዴ ቃል እሰማለሁ። በጣም የምወዳቸው ወንድሞች አሉ እዚህ ላይ ስማቸውን ማልጠራ በጣም ብዙ ነገር የሚነግሩኝ እኛ ጋር የሚመጡ ደግሞ እኔ ጋር መጥተው ደግሞ አብረውኝም ሰምተው የሚያውቁ ቢኮዝ ኔጌቲቪቲ የለውም ምንም። እኔ ኦርቶዶክስ ተዋህዶ ቤተክርስቲያን ስለሄድኩ የሚገባብኝ የሆነ አጋንንት የለም። እነሱ ግን የሚያሳዩን እንደዚህ ድንጋዩን ሲሞታ ልክ ድንጋዩ የሆነ በቃ የደብተራ ቂቤ እንደተቀባ ገባ። ደብተራ የሚለው እንዳልኩ ከሴጣናዊ ነገር ጋር ያያዙብን ብለዋል። ለዛ ነው ተደጋጋሚ ጊዜ በእንደዚህ አይነት መልኩ መጣ ወይ ውቃቢ በለው ከአንድ ነገር ጋር ብቻ ከሴጣን እስራት ጋር የሆነ ቂቤ የተቀባ እንጨት ይመስል ለእንጨት ይስማሉ እንትን ይሰማሉ እየተባለ ይላሉ። እና በትክክል መነግርህ ግን እኔ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ገብቼ ሰምቼ አውቃለሁ። ብዙ ጊዜ ለረጅም ዓመትም ሰምቼ አውቃለሁ። ስሰማ ግን የምሰማው ድምፅ ትክክለኛ ድምፅ ነው። ተመለሱ፣ ከኃጢአት ተመለሱ፣ ከኃጢአት ተመለሱ፣ ኃጢአት በደጃችሁ ታደባለች፣ ክርስቶስ ማለት ይሄ እኮ ነው የሚሰበከው። ሌላ ነገር እኮ የለም።